ራሴ የሆነ ዩቲዩብ ቻናል አለኝ አቡበከር ሰማን ኦፊሻል አይፒ ፒስ አምባሳደር ግሎባል ስኩል አድቮኬተር እንደዚሁም ደግሞ ግሎባል ስኩል አልሙኒ ኤስዲጂ ብሪጌድ ካንትሪ ዳይሬክተር በጣም ብዙ ናቸው በዘረዘራቸውና ብዙ ነገር ላይ የሰራው ስለሆነ አንዱን ካንዱ ላለመጥቀስ ጀስት አምባሳደር አቡበከር ሰማን የአፕሊፍት ኢኒሺየቲቭ ኢትዮጵያ መስራችና ዳይሬክተር በሚለው ባጭሩ ራሴን አስተዋውቃችኋለሁ። የዛሬ ፕሮግራማችን አፕሊፍት ኢኒሺየቲቭ ኢትዮጵያ ቫይስ ፕሬዚዳንቱ ምስጋናው አስራት ጋር በመሆን የሚያቀርበው ምንድነው እያንዳንዱ ነገር ስንሰራ እንዴት ነው ኢንዋርድ ምናየው ጀርኒ ኢንዋርድ የሚለው ማለት ነው። በተለይ ከኤንላይትመንት ጋር ያይዞ ገለጻ ያደርግልናል። ጥሩ ቆይታ ይኖረናል ብዬ አስባለሁ። አቶ ምስጋናው አስራት የሁለት ዲግሪ ተማሪ ነው። ኦልሞስት ሊጨርስ የደረሰ ነው። በማርኬቲንግ እና በኮምፒውተር ሳይንስ ታውቁታላችሁ። ከዛ በተጨማሪ ኤልፒ አስፓየር ሊደርሺፕ ፕሮግራም አልሙኒ ነው። ኮንቴንት ክሬተር ነው። ዲጂታል ማርኬተር ነው። ከዚህ ጋር በተያያዘ ብዙ ስራዎች ይሰራል እና እንኳን ደህና መጣ እንለዋለን። ልናበረታተው ልናዳምጠውና ሀሳብ ልንሰጠው ይገባል። ዩቲዩብ ቻናሉን ደግሞ ሰብስክራይብ አድርጉለት፣ ኮሜንት አድርጉ፣ ሼር አድርጉ ለጓደኞቻችሁ። እዚህ ላይ የሚለቀቁ ቪዲዮዎችንም በደንብ ተመልከቱና ለማበረታታት ብትሞክሩና ብንሞክር አሪፍ ነው። ምክንያቱም ያው ሰጥቶ መቀበል ስለሆነ እኛ የምናደርገው ነገር ይሄ በነፃ ነው። ፕላትፎርሙ በነፃ ነው። እኛ ራሳችንን ክሬት ያደረግነው ሁሉ ነገር ጊዜያችንን ፈጅተን ስለምናዘጋጅ እናንተ ደግሞ ዩቲዩብን እየጎበኛችሁ ሼር እያደረጋችሁ የአፕሊፍትንም የምስጋናውም የኔንም ሁሉንም እንደዛ እያደረግን እንጠቃቀማለን ማለት ነው። ስለዚህ ቀጥታ ሰዓት ላለመፍጀት ቀጥታ ወደ ፕሮግራሙ እንገባለን። ምስጋናው እንኳን ደህና መጣ። እጅ ከምን እንግዲህ ይላል። አመሰግናለሁ አማደር። ዛሬ የምናደርገው ቆይታ እጅግ ጥልቅ ነው። ጆርኒ ኢንዋርድ ወደ ውስጥ ጉዞ ከራስ ጋር ጉዞ ምን እንዴት ይመስላል? ምን ቻሌንጆች አሉት? እንዴት ማድረግ ወደ ውስጣችን ወደ ራሳችን እንዴት መጓዝ እንችላለን? ራሳችንን እንዴት ማሳደግ እንችላለን የሚለው ሀሳብ የምናወራ ይሆናል። ሁላችሁ ምስጋናው አስራት እባላለሁ። የአፕል ኢኒሺየቲቭ መስራች ምክትል ስራ አስኪያጅ ነኝ። አይፒ ኢንስቲትዩት ኦፍ ኢኮኖሚክስ ፎር ፒስ ፒስ አምባሳደር ነኝ። እንዲሁም አስፓየር ሊደርሺፕ ፕሮግራም ላይ ከሃርቫርድ ዩኒቨርሲቲ ግራጁዌት ነኝ። የሊደርሺፕ ኢንተርፕረነርሺፕ ላይ ሁለት የሰራው ነው የሚገኘው በዚህ ሰዓት ኮምፒውተር ሳይንስ እና ማርኬት በዚህ ዓመት ጨርሳለሁ። ፐርሰናል ዴቨሎፕመንት ላይ ስልጠናዎችን መስጠት ከጀመርኩኝ 2 ዓመት ሆኖኛል። ይህንንም እውቀት አንደኛ ካንኩት ከተማርኩት በህይወቴ ላይ ካየኋቸው ነገሮች በመውሰድ እስካሁን ድረስ ካሳደርኩት ጆርኒ ነው ላይፍ እና ከወስጄ እናንተ ያራጋችኋለሁ ኤክስፒሪየንሴን ማለት ነው። ስለዚህ ዛሬ ጆርኒ ኢንዋርድ የሚለውን ጽንሰ ሀሳብ የምንመለከት ይሆናል። ጥሩ ቆይታ ይኖረናል ብዬ አስባለሁ። ጀስት እኔ ብቻ ሳይሆን የማወራው ሁላችሁም በየተራ ሀሳባችሁን የምትሰጡበት ስለሆነ ወደ ፕሮግራሙ ጆርኒ ኢንዋርድ ማለት ምን ማለት ነው የሚለው ነገር እንመልከት። ጆርኒ ኢንዋርድ ማለት ምን ማለት ነው? ወደ ውስጥ መመልከት ወደ ውስጥ ምን ማለት ነው የሚለውን ነገር ስንመለከት the most powerful journey is the one that takes you within ይባል ነገር ወደ ራሳችን ወደ ውስጣችን ስንመለከት ትልቁ ጆርኒ የሚባለው ወይም ደግሞ በጣም ለኛ ጠቃሚ የሆነው ጆርኒ ወደ ውስጣችን ስንጓዝ ነው። ወደ ራሳችን ስንመለከት ነው። ሌላ ዓለምን መፈለግ ሌላ እንዴት እንዲስከር ማድረግ አይደለም አላማ መሆን ያለበት ራሳችንን ፈልጎ ማግኘት ነው። ሰው የሰው ልጅ እንዴት ነው ራሱን ፈልጎ ማግኘት ያለበት? እንዴት ነው የሚፈልገውን ነገር ማወቅ ያለበት የሚለውን ነገር ደግሞ እጅግ በጣም በወሳኝነት ልንመለከትና ልናይ ይገባል። ስለዚህ ራሳችንን ልንመለከት ይገባል። እንዴት ራሳችንን ልናሳድግ ይገባል የሚለው ትልቅ ኮንሰፕት ማለት ነው። ዛሬው ቆይታችን ለእናንተ እስቲ እድል ልስጥና ለእናንተ ጆርኒ ኢንዋርድ ወይም ደግሞ መጓዝ ማለት ምን ማለት ነው የሚለውን ሀሳብ ትነግሩኛላችሁ። ከዛ በኋላ አጥመነው እንሄዳለን ማለት ነው። ከአምባሳደር ልጀምርና አምባሳደር ለአንተ ጆርኒ ኢንዋርድ ወደ ውስጥ ጉዞ ወደ ውስጥ መመልከት ማለት ምን ማለት ነው? ከዛ ወደሽ ሊድ ወይስ ከሌሎች ልጀምር? ያብጸጋ መሳተፍ ትችላላችሁ። ማይካችሁን ማውራት ትችላላችሁ። ያብጸጋ አንዱ አፕሊፍተር ነው። ሀሳብ ካለ ያብጸጋ ዳንኤል ያብጸጋ
ሀሳብ ካላችሁ ሼር አድርጉ። ያብጸጋ እሺ፣ አምባሳደር ሀሳብ ንገረንና እንሄዳለን ማለት ነው። ወደ ውስጥ ጉዞ ለአንተ ምንድን ነው አምባሳደር? አላችሁ? ይሰማል? ይሰማል? ቻት ቦክስ ላይ መጻፍ ትችላላችሁ። Travel upon or across. ሄሎ አፕሪፍተር ወይ አምባሳደር ይቅርታ ትንሽ ሚውት አድርጌው ነበር አልሰማውም። ምንድን ነበር ሐሳብ? ወደ ውስጥ ጉዞ ለአንተ ምንድን ነው? ወደ ራስ መመልከት ማለት ለአንተ ምንድን ነው የሚለውን ነገር እንደዚህ ዲስከሽን የሚያደርገው ነው። እኔ ጀስት የኔን ሀሳብ ተናገሬ ከማወጥ ባክፎርድ ሲሆን አሪፍ ነው። ሀሳብ ይብላል የሚለውን ነገር ነው እና ለአንተ ምን ነው ወደ ውስጥ ጉዞ ማለት ለአንተ ምንድን ነው? ጥሩ ሐሳብ ነው። አሁን ምን መሰለህ እኛ ያው ኦልሞስት ዲስከስ እያደረግን እንቀጥልበታለን፣ ግን እነሱ ቢሳተፉበት የተሻለ የሚሆኑ አስተሳሰቦች ናቸው። አሁን ለምሳሌ ከዚህ ጋር በተያያዘ ከኢሞሽናል ኢንተለጀንስ ጋር በተያያዘ ጀርኒ ኢንዋርድስ የሚለው ያው ሁሉም ሰው ገብቶበት ቢያወራው ደስ ይለኝ ነበር። ለማንኛውም ግን ይሄ ጀርኒ ኢንዋርድስ የሚለው ኮንሰፕት በትልቁ ኮንሰፕት ስናየው የራሳችን አመለካከት ወይም ደግሞ ራሳችን ላይ የምናስፈጽማቸው ነገሮች ምናልባት ይገልጹታል ብዬ አስባለሁ። ምን ማለት ነው? ራሳችንን ማሸነፍ እንዴት ነው የምንችለው? መጀመሪያ ማየት ያለብን ኢንሳይድ ኦፍ አወር ሰልቭስ። ወደ ሌላ ሰው ጀጅ ለማድረግ ወይ ደግሞ አውትሳይድ ሶርሶቹን ጀጅ ከማድረጋችን በፊት እኛ ራሳችን ውስጣችን ውስጥ ምንድን ነው ያለው? ራሳችንን ማሸነፍ የምንችለው እንዴት ነው? በምን ያህል አቅም ራሳችንን መለወጥ እንችላለን? ራሳችንን ማሸነፍ ከቻልን ቀጣዩን ነገር ማሸነፍ በጣም ቀላል ነው። ውጫው ማሸነፍ ቀላል ነው። ስለዚህ በጣም ወሳኙ ነገር በሰው ልጅ ላይ በተለይ በወጣቶችና ወጣት ተኮር በሆኑ አካባቢዎች ላይ ዋናው ሐሳብ ምንድነው? ራስን ያለማዳመጥና ራስን ያለመሆን ነው። ራስን ማናዳመጥበት ብዙ ምክንያቶች አሉ። ምክንያቱም የተለያየ ለምሳሌ ጂኦግራፊ ሊሆን ይችላል፣ ትምህርት ሊሆን ይችላል፣ የአካባቢያችን ያለው ስነ ምህዳር ሊሆን ይችላል፣ የራሳችን ማንነት ሊሆን ይችላል፣ የቤተሰባችን ማንነት ሊሆን ይችላል። ይሄ ሁሉ ተሰብስበው የራሳችንን እንዳንሆን የሚያደርጉን ብዙ ነጥቦች አሉ። ራሳችንን መሆን የምንችለው እንዴት ነው? ራሳችንን የምናዳምጠው እንዴት ነው? ራሳችንን ከወደቅንበት የምናነሳው እንዴት ነው? የሚሉትን ሐሳቦች ጠቅልሎ ሲይዝ ራስን ለማስተካከል የምናደርጋቸው ጥረቶች ወደ ራሳችን የምንጀምራቸው ጉዞዎች ይሆናሉ ማለት ነው። ወዴት ነው ግን የምንጀምረው? ወደ ውስጣችን ነው የምንጀምረው። ለምን? ሁሉ ነገር የሚጀምረው ከውስጥ ነው አይደል? አሁን አንድ ፕላንስ ወይም ተክል መጀመሪያ ከመሬት ስር ነው አይደል? ስሩን ዘርግቶ ሳይታይ ራሱ ላዩን ሳታየው ከተዘራ በኋላ ውስጥ ነው መጀመሪያ የሚሰራው። ማንነቱ የሚሰራው መሬት ውስጥ ነው። ስሮቹ የሚራመዱት መሬት ውስጥ ነው። ከተወሰነ ጊዜ በኋላ ብቅ ማለት ይጀምራሉ ማለት ነው። ስራዎች የሚሰሩት የት ነው ማለት ነው? አንተ ላይ ነው የሚሰሩት ማለት። ስራዎች የሚሰሩት የት ነው ማለት ነው? ውስጥህ ነው ማለት ነው። ከውስጥ ከሰራቸው በኋላ ነው ወደ ውጪ አውትሻይን አድርገው እድገትህን ወይ ደግሞ ማንነትህን ሊያሳዩ የሚችሉት ማለት ነው። እና እንደዚህ አይነት ነጥቦች የተያዙ ስለሆኑ እኛ እንዴት ነው ራሳችን የምናየው? ወደ ራሳችን እንዴት ነው የምንመለሰው? ራሳችን አስተካክለን ለሌላም ጠቃሚ ምን ሆኖ በምን ምክንያት ነው እንዴት አድርገን እንጠቀምበት የሚለውን ኮንሰፕት ያካተተ ነው ጀርኒ ኢንዋርድስ ብዙ ጊዜ ስንጠቀምበት ስላለፍን ማለት ነው። እኔም ሌሎቹን ተሳታፊዎች ምለው ምንድነው የራሳችሁ ኮንሰፕት ሊኖር ይችላል። እኔ አሁን የራሴ ኮንሰፕት ነው ያመጣሁት። የተወሰነ ነገር ቀላቅዬም ሊሆን ይችላል ካነበብኩት ነገር ጋር ማለት ነው። ግን ብዙ ምሳሌዎች የሚያደርገው እያንዳንዳችን እርምጃችን የምናደርገው እያንዳንዱ እርምጃ ማንነታችንን ነው የሚወስነው። ማንነታችንን የሚወስኑ እያንዳንዱ ነገር ስናደርግ ደግሞ ማንነታችን የተገነባበት ስሪቱ ምንድነው? ማንነታችን የተገነባበት ሃይማኖት ምንድነው? ማንነታችን የተገነባበት አካሄዳችን፣ አበላላችን፣ አመጋገባችን፣ አስተሳሰባችን፣ ማይንድ ሴታችን ይሄ ማይንድ ሴት የሚለወጠው በምናደርገው መጽሐፍ እናነባለን ወይ? አንደርስታንድ እናደርጋለን ወይ? አኗኗራችን ጥሩ ነው ወይ? አኗኗራችን ለሰው ያለን አመለካከት ምን አይነት አመለካከት ነው? ያለንን ተስፋ እንዴት ነው የምንገልጸው? ውስጣችን ያለው ማንነት ማን ነው የሚለውን መጥፎ ማንነቶችን በማጥፋት ፖዚቲቭ የሆነውን ደግሞ በመገንባት የራሳችንን አቅም
ከፍ የምናደርግበት ይመስለኛል እንደ መነሻ ሐሳብ ምስጋናው። ጥሩ ገለጻ ነው። ዋናው ነገር ምንድነው? ጆርኒ ኢንዋርድ ወደ ራሳችን መጓዝ፣ ወደ ውስጥ ጉዞ፣ ወደ ራሳችን መመልከት መቻል አለብን የሚለው ነገር ነው። አምባሳደር ጥሩ አድርጎ ገልጾታል። የሰው ልጅ ራሱን ማሸነፍ ካቻለ ራሱን በመት ውስጥ ካላለፈ ዋጋ የለውም። ያን ደግሞ የሚያደርግ ምንድነው? ፍላጎቱንና ማንነቱን በአግባቡ መረዳት ይችል ነው። ከተማ ከመግዛት ራስን መግዛት ይበልጣል ይላል መጽሐፍ ቅዱስ። በብዙ ቪዲዮዎች ያለው ብዙ ቦታ ታሰለጠን የሚለው ሐሳብ ነው። ከተማ ከመግዛት ራስን መግዛት ይበልጣል። ራስን የምንገዛው እንዴት ነው? ፍላጎቶቻችንን የምንገታው እንዴት ነው? አንድ ሰው ልጅ በምድር ላይ ሲኖር ህጎች አሉ። የተለያዩ ህጎች፣ የተጻፉም ያልተጻፉ ህጎች ማለት ነው። እና ለማስፈጸም ደግሞ ሁሉ ሰው ምን አለው? ህሊና አለው። ህሊናውን ለማወቅና ለመረዳት ደግሞ በዋነኝነት ወደ ውስጥ ጉዞ ማድረግ ይጠበቅበታል። ህሊና ምንድነው የሚለኝ? ምንድነው የሚነግረኝ? ምክንያቱም ህሊና የአምላክ ወኪል ይባላል እና አንድ መጥፎ ነገር ስሰራ የሚቃወመኝ ህሊና ሊኖረኝ ይገባል። ህሊና ደግሞ ማገኘው ወደ ውስጤ ስጓዝ ነው። ወደ ውስጤ ራሴን ማዳመጥ ስችል ነው። ራሴን መስማት ስችል ነው። ስለዚህ ሰው ወደ ውስጡ ተጉዞ ወደ ውስጡ ጠልቆ ገብቶ ማንነቱን በደንብ አውቆና ተረድቶ ወደፊት መሄድ ሲችል ሰክሰስፉል የመሆን እድል ይኖረዋል። አሁን እዚህ ፓወርፖይንቱ ላይ በምታዩት ፌሊየር አለ። ያንን ዘሎ ወደ ሰክሰስ ለመሄድ መጀመሪያ ወደ ውስጥ መጓዝ፣ ወደ ውስጥ መመልከት ያስፈልጋል ማለት ነው። ያን ማድረግ ደግሞ እንዴት እንችላለን የሚለው መመልከት። ኮንሰፕቱ ይሄ ነው። በቃ ወደ ውስጥ በመጓዝ ራስ ፈልጎ ማግኘት፣ ራስን ማሻሻል፣ ራስን መለወጥ። ሰልፍ ሴንተርድ ራስ ማለት የሰው ልጅ ራሱን ካልለወጠ፣ ራሱን ካልገዛ፣ ራሱን ወደ ተሻለ ነገር ካላደረገ ወደፊት መሄድ መሻሻል የሚባለው ነገር ፈጽሞ አይመጣም። ስለዚህ ወደፊት ለመሄድ ለመሻሻል፣ ህይወቱን ለመቀየር ማድረግ ያለበት ወደ ውስጡ ተጉዞ ራሱን ማግኘትና መፈለግ ይጠበቅበታል ማለት ነው። ኮንሰፕቱ ነው፣ ሌላ ትርጉም የለውም። በተለያዩ በኢትዮጵያ ኦርቶዶክስ ተዋሕዶ ሃይማኖት አርምሞ የሚባለው ደግሞ ዝምታ ነገሮችን ኮንሽስ ሁኔታ ነገሮችን ማብላት፣ መስማት፣ ወደ ውስጥ መጓዝ፣ ራስን ማዳመጥ ይለዋል እና ይሄ ኮንሰፕት ምንድነው? ወደ ውጭ ስንመለስ፣ ወደ ራሳችን ስንመለስ ነገሮችን ሳካትና የመፈጸም እድላችን አንድ ደረጃ ከፍ ይላል። ይህ ማድረግ ካልን ግን ሁልጊዜ አመራሪዎች፣ ሁልጊዜ ተሳዳቢዎች፣ ሁልጊዜ ፈሳችን የታወቀ ሰዎች እንሆናለን ማለት ነው። ይሄ ሲሆን ደግሞ ሌሎችን ሰዎች ጨምረን ነው የምንረብሸው። እንደዚህ ላለመሆን ህይወታችን የተስተካከለና ቀጥ ያለ ለመሆን ውጤ ምንድን ነው የሚፈልገው? ወደ መሄድ ያለብኝ ራስን እንዴት ገልጸዋለሁ፣ ራስን እንዴት መግዛት አለብኝ የሚለውን ነገር በአግባቡ ልንረዳ ልናውቅ ይገባል ማለት ነው። ይህም ሲሆን ነው ወደ ውስጣችን ተጉዘን የተሻለ ማንነት ሊኖረን የሚችለው፣ ወደ ውስጣችን መጓዝ፣ ራሳችንን ማዳመጥ የምንችለው። አሁንም እደለው ከተማ ከመግዛት ራስን መግዛት ይበልጣል ይላል ጠቢቡ መጽሐፍ ቅዱስ ማለት ነው። ስለዚህ ራሳችንን ለመግዛት፣ ራሳችንን ለማቀብ፣ ራሳችንን የምናቀበው ምንድን ነው? አንደኛ ከዝሙት ሊሆን ይችላል። ሁለተኛ ከመጥፎ ንግግር ሊሆን ይችላል። ሶስተኛ አይና ልንገዝ እንችላለን። እያንዳንዱ የአካል ክፍላችንን ለመግዛት ግን ራሳችንን በአግባቡ መረዳትና ማወቅ ይገባናል ማለት ነው። ወደ ውስጣችን መመልከት ይገባናል። ይህን ስናደርግ ነው ወደፊት መሄድ የምንችለው። ይህን ስናደርግ ነው መሻገር የምንችለው። ይህን ስናደርግ ነው ሰክሰስፉል መሆን የምንችለው፣ ውጤታማ መሆን የምንችለው። ስለዚህ ዛሬ በዛሬው ቆይታችን እንዴት ወደ ውስጤ መጓዝ እችላለሁ፣ እንዴት ራሴን ማዳመጥ የሚለውን ነገር እንመለከታለን ማለት ነው። ወደ ሶስተኛው ስላይድ ሲሄድ ለምንድን ነው ሃይ ኢነር ግሮዝ ማተር፣ ለምንድን ነው የሰው ልጅ ራሱን መረዳት ወይም ደግሞ ወደ ውስጡ መጓዝ ያለበት ብለን በምንመለከት አንድ ሰልፍ አዌርነሱን ለማሳደግ ነው። ሰልፍ አዌርነስ ማለት ስለራሳችን በቂ የሆነ ግንዛቤ እንድንይዝ ወይም ደግሞ ስለራሳችን በቂ የሆነ መረዳት እንዲኖረን የሚያደርግ ነው። ምን ነው ሰልፍ አዌርነስ? ራስን ማወቅ፣ ራስን መረዳት፣ ራስን መገንዘብ። እኔ ደካማ ጎኔ ምንድን ነው? ጠንካራ ጎኔ ምንድን ነው? ምን አይነት እድሎች አሉኝ? ምን አይነት አደጋዎች ተጋርጠውብኝ የሚለውን ነገር ለመለየት ራሴን በአግባቡ ላውቅና ልረዳ ይገባል። ይሄ ግን ሰልፍ አዌርነስ የሚባል ከሌለኝ ምንም ዳይሬክሽን የሚባለው ነገር የለኝም። የህይወት ግብ የለኝም። የህይወት ግብ ደግሞ ከሌለኝ በምድር ላይ
ጎጆ እንደሌላቸው ወፎች እንደሚበዙት እንደዛው ተቀባዥ ሆናለሁ ማለት ነው። ስለዚህ አንደኛ ነገር ምን ያስፈልገኛል? ራሴን፣ አቅሜን፣ ማንነቴን መረዳትና ማወቅ ይጠበቅብኛል። ያንን ለማድረግ ደግሞ ራሴን ምን ማድረግ አለብኝ? ማወቅና መረዳት አለብኝ። ያንን ሳደርግ ነው ራሴን አንድ ደረጃ ከፍ ማደርገው። ያለበለዚያ ግን ሁልጊዜ በማማር ውስጥ ሁልጊዜ በጣም በቃ በልኪ በሆነ በክፉ ሀሳብ ውስጥ ታስሬ እኖራለሁ። ያንን ለማድረግ ራሴን ለመረዳት ለማወቅ ወደ ውስጥ ጉዞ ወደ ውስጥ መመልከት ይጠበቅብኛል። ይህን ሳደርግ ዳይሬክሽን መንገድ የተስተካከለና ያማረ ይሆናል። ያለበለዚያ ግን አወዳደቂ አያምርም ማለት ነው። ስለዚህ ኢነር ግሮዝ የውስጥ እድገት ራስን ፈልጎ ማግኘት እጅግ በጣም አስፈላጊ ነገር ነው። ሌላ ኢነር ግሮዝ ከቀጥተኛ ግንኙነት አለው ኢሞሽናል ባላንስ ያለው ስሜቱ አይዋዥም። ጠዋት ሰው ከሰዓት አፈር ሆኖ አታገኙትም። ኢሞሽኑ የተስተካከለ ነው። ሁልጊዜ ኮንሲስታንት ነው። ባህሪው አይቀየርም። የስንቶቻችን ባህሪ ነው እየተቀያየረ ያለው? አንዴ በታክሲ ውስጥ ስንበሳጭ፣ አንዴ በመንገዱ ስንበሳጭ፣ አንዴ በውሃው፣ አንዴ በትራፊኩ፣ አንዴ በፖሊሱ፣ አንዴ ኤቭሪቲንግ እያናድደናል። ምን አጠና? ኢሞሽናል ባላንስ አጥተናል። ኤቭሪቲንግ በቀላሉ ስሜታችን ኢሞሽናችን ሊገር ያደርገዋል። በቀላሉ ሰዎች ያልሉናል። በቀላሉ ሰዎች ስሜታችን ላይ እንዲጫወቱ እንፈቅዳለን። ነገር ግን መንፈሱ የተረጋጋ ሰው እንድንሆን ውስጣችን እንዲያድግ ወደ ውስጥ መመልከትና ወደ ማደግ ይጠበቅብናል ማለት ነው። ሌላው ክላሪቲ ነው። ክላሪቲ ማለት ግብን በግልጽ ማስቀመጥ፣ ግልጽ የሆነ ግብ እንዲኖረን ይረዳናል። ወደ ውስጥን መመልከት፣ ወደ ውስጣችን ማየት፣ ማንነታችንን መፈተሽ፣ ማንነታችንን ማወቅ ክላሪቲ በህይወታችን ላይ ክላሪቲን ይፈጥርልናል። ለኢኖር ግሮዛችን ለውስጣዊ እድገታችን በጣም አስፈላጊ ነው። ማለትም ያለኝን አቅም ተረድቼ ምን ተረድቼ ወደፊት እንዲህ ያግዘኛል ማለት ነው። ስለዚህ ኢነር ግሮዝ ምናለው በጣም ማተር ያደርጋል ለፐርሰናል ዴቨሎፕመንት፣ ራሳችንን ለመለወጥ፣ ራሳችንን ለማገዝ ኢነር ግሮዝ ማተር ያደርጋል። ራስን ማሳደግ ማተር ያደርጋል ማለት ነው። እስቲ ወደ ቀጣይ ቶፒክ ንግባ። አሁን ራሳችንን ላለማሳደግ ወይም ደግሞ ወደ ውስጣችን ጉዞ ላለማድረግ የሚገድበን ነገር ምንድን ነው? ወደ ውስጣችን እንዳንጓዝ የሚገድበን እንቅፋት የሆንብን ባሪየር የሆነብን ነገር ሊሆንብን የሚችል ነገር ምንድን ነው ብለን በምንመለከትበት ጊዜ አንደኛው በራስ አለመተማመን ነው። ሰልፍ ዶቤት ወይም ደግሞ እኔ በማስብ ነገር እኔ ወደፊት ሄድበታለሁ ባልኩት ነገር ላይ ወደፊት አለመሄድ ከራሴ ጋር ሙግት እንድገጥም ያደርገኛል ማለት ነው። ያ ከራሴ ጋር የገጥም ሙግት እኔ እንደዚህ ነኝ፣ እኔ የበታች፣ እኔ አልችልም፣ ሁሉም ነገር ከተጻራሪ ቆሞች፣ ዓለም ለእኔ ክፉ ነች የሚለውን ነገር በአእምሯችን ሁልጊዜ የምንፈጥር ከሆነ ምንብን ከራሳችን ጋር ምን አለብን? ግጭት አለብን ማለት ነው። ሌላኛው ደግሞ ነገርን መፍራት፣ ፍርሃት በራሱ የመውደቅ ፍርሃት ወደኋላ እንድንሄድ ያደርገናል። ወደፊት እንዳንጓዝ እንቅፋት ይሆናል ማለት ነው። እዚህ ጋር በጣም ማንሳት የሚፈልገው ድንቅ ታሪክ አለ። የቅዱስ ያሬድ ታሪክ። የቅዱስ ያሬድ ታሪክን ሁላችንም እናውቀዋለን። ትልቅ የዜማ ደራሲ ነው። ግዕዝ፣ ዕዝል፣ አራራይ ሶስት ትልቅ ዜማዎችን የደረሰ ድንቅ ደራሲ ነውና ይህ ደራሲ ከትል ነው የተማረው። ከትል በጣም በትምህርቱም በብዙ ነገርም ፌል የሚያደርግ ሰው ነበር እና አንድ ቀን ከዛፍ ስር ቁጭ ብሎ ተመለከተ። ትሏ ወደ ላይ ትወጣለች፣ ድጋሜ ትወድቃለች። ዛፍ ላይ ለመውጣት ትል ድጋሜ ትወድቃለች እያለች 7 ጊዜ ወደቀች። በሰባተኛ ታክቶ ወጣት ቻለች ማለት ነው። ከዚህ ትል ታሪክ ቅዱስ ያሬድ ተማረ። እኔ መውደቅ ፍራት የለብኝም። ይችላል 7 ጊዜ ወደ 7 ጊዜ ተነስታ ያንን ዛፍ ወጣለች ብሎ ተረዳ ማለት ነው። መጽሐፍም ይነግረናል። ጻድቅ 7 ጊዜ ይወድቃል፣ 7 ጊዜ ይነሳል ይላል። በህይወታችን ውስጥ መውደቂያ መነሳት ያለ ነው። የሆነ የጨለማ ታሪክ ይኖራል፣ ነገ ደግሞ የብርሃን ታሪክ ይኖራል። ጨለማ ሲያልፍ ንጋት ወይም ደግሞ ፀሐይ የምትወጣ ሁሉም ሰው በህይወት ዘመኑ ውስጥ ምን አለ?
ጨለማ የብርሃን ዘመን ወይም ደግሞ የሬኔሳንስ ዘመን የአብሮ ኤንላይትመንት ዘመን ይመጣል። ይህንን ስለሚመጣ ደግሞ ራሳችንን ማድረግ አለብን፣ ዝግጁ ማድረግ አለብን። መውደቅ አለ። እኔ ነገ ዛሬ ያለኝ ህይወት ሊኖረኝ ይችላል፣ ወድቅ እችላለሁ። ነገር ግን አንድ ነገር ማመን አለብን፣ ደግሜ እነሳለሁ በአእምሮ ውስጥ መያዝ ይጠበቅብን ማለት ነው። ኦቨርቲንክ ማድረግ አንድ ነገር ማብሰልሰል ማለት ማብሰል መልካም ነው። ነገር ግን አሁን እንደዚህ ቢሆንስ ሌላ ቢወጣስ ፖሊሲ ቀይሮ የሚያስብ ሰው አለ። አንድ ቢዝነስ ሲጀምር እንደዚህ አይነት ቢዝነስ ሩል ቢወጣስ፣ ለኔ እንደዚህ አይነት ቢዝነስ ፖሊሲ ቢወጣስ ብሎ ኦቨርቲንክ ያደርጋል ነገሮች ማለት ነው። ያን ነገሮችን ኦቨርቲንክ ማድረጉ ደግሞ ምን ያደርገዋል? ወደ ኋላ ይጎትተዋል ማለት ነው። ሶ ኦቨርቲንክ ማድረግ አንድ ለኔ ባይሳካልኝስ፣ ለኔ ባይሆንልኝስ፣ ባልለወጥስ፣ ባልቀየርስ ብሎ ወደ ውስጣችን ካደረግን በኋላ በምናገኘው ወይም ደግሞ እርምጃ አክሽን ልንወስድ ስንል እንደ ትልቅ እንቅፋት ሆኖ ይጋርድብን ወይም ደግሞ ከመንገዳችን ያደናቅፈናል ማለት ነው። ሌላኛው ኤክስተርናል ቫሊዴሽን ማለትም ከሌሎች ቫሊዴሽንን መፈለግ ወይም ደግሞ ከሌሎች ትክክለኛነት ወይም ደግሞ እርግጠኛነትን ለማረጋገጥ ሞከር። አንተ እኮ ትክክል ነህ፣ አንተ አትሳሳትም ሀሳብ ለመውሰድ መፈለግ ማለት ነው። ቫሊዴት ለመሆን መፈለግ። ያ መሆኑ ደግሞ ምን ክፋት አለው? ሁሌም ከሰዎች የሆነ ነገር ኮንፊርሜሽን እንፈልጋለን። ያንን በማድረጋችን ደግሞ ራሳችንን ለማሳደግ ትልቁ እንቅፋት ይሆንብናል ማለት ነው። ስለዚህ አሁን እናንተ ራሳችሁን በማዳመጥ ውስጥ ራሳችሁን ለመቀየር ወደ ውስጣችሁ በምትመለከቱበት ጊዜ እንቅፋቱ ነው ማንቆ ሊሆን ይችላል የምትሉት በእኔ ህይወት ባይሆንም በሌሎች ሰዎች ግን እንደዚህ ሲሆን አይቻለሁ የምትሉ ነገር ካለ እስቲ ሀሳባችሁን አካፍሉ። እጃችሁን ማውጣት ትችላላችሁ። ማይክ አበራላችኋለሁ። ማይክ ያልበራላችሁ ሰዎች ሀሳብ ያላችሁ ደግሞ ማይካችሁ የበራ እነ ዳንኤል እነ ያብጸጋም ሀሳባችሁን መስጠት ትችላላችሁ። 3 ደቂቃ ለዚህ ልስጥና ከዛ ወደ ቀጣዩ እንሄዳለን። ሀሳብ ካላችሁ እናንተን ሀሳብ ያለው ካለ ሰው ልጅ ወደ ውስጡ እንዳይመለከት እንቅፋት ሊሆን ይችላል ብላችሁ የምታስቡትን ወይም ደግሞ ወደ ኋላ ይጎትተዋል የምትሉት ነገር ካለ እስቲ አካፍሉን። ወይም ደግሞ ያያችሁት በህይወታችሁ ያጋጠማችሁ ጓደኛችሁ ያጋጠመው ሰፈር እንደ ያጋጠመን ችግር ሼር አድርጉ። ተሳትፎ የለም ዛሬ። ወይ አምባሳደር እስቲ ሰዎች ወደ ውስጣቸው እንዳይመለከቱ ወደ ውስጣቸው እንዲያዩ እንቅፋት የሚሆናቸው ወይም ደግሞ ወደ ኋላ የሚጎተው ነገር ምንድን ነው ብለህ ታስባለህ? አምባሳደር እስቲ ሀሳብህን ሼር አድርገን። እሺ አፕሊፍተር አመሰግናለሁ። ያው ይሄን ፕሮግራም ያዘጋጀ ነው ያው በተሳትፎ ሁሉም ሰው እንዲሳተፍ በማለት ነውና ከዚህ ነው የሚጀምረው። ዶንት አፍሬድ። ምክንያቱም አንዳንድ ጊዜ ምን የሚባል አባባል አለ መሰላችሁ? አንድ ጊዜ የሆነ ስብሰባ ሳይሆን አክቹአሊ የዩኒቨርሲቲ የሆነ ውሳኔ የሚሰጥበት ነገር ነበርና ውሳኔ ሲሰጥ ሐሳብ ስጡ ይባል ነበርና ሐሳብ መስጠት ጀመርን እና የተወሰኑ ብዙ አብዛኞቹ ዝም አሉ። የተወሰኑት ከነበሩት ክላስ ውስጥ ከነበሩት ማስተርስ ስንማር ነው ከነበሩት 14 ወይ 15 ልጆች 3 ምናምን ሰው ሐሳብ የሰጠው ማለት ነው። ሌሎቹ ዝም አሉ። ሐሳባቸው ምን እንደሆነ አይታወቅም ማለት ነው። ዝም አሉና ከዛ ውሳኔው ያው የሚጠቅም ውሳኔ ነበር፣ በሰዓቱ ጠቃሚ ውሳኔ ነበርና ተወሰነ ማለት ነው። ማን በእጁን ባወጣው ወይ ሐሳቡን በሰጠው 3 ልጆቹ ማለት ነው። ዘሬስት 12ቱ ምንም ሐሳብም አልሰጡምና ከተወሰነ በኋላ ግን እንዴ እኛ በዚህ ጉዳይ እንስማማም ነበር እንደዚህ ምንም ነገር አሉ። ምንድነው አንዳንድ ጊዜ በዝም ካላችሁ አሁን አብዛኛው ዝም ካለ ኦልሞስት በሚያወሩት ሰው ዲሲሽናችን ሊወሰደው ማለት ነው። ስለዚህ አሁን 100 ሰው ቢኖር ከ100 3 ወይ 4ቱ ሐሳባቸው መጥፎ ቢሆንም ኔጌቲቭ ነገር ቢበዛበትም እነሱ ከወሰኑ በእነሱ የመገዛት ግዴታ ውስጥ ነው የምንገባው። ምክንያቱም ዝም ስላለን ተቀባይነት ይኖረናል ማለት አይደል። ኤቭሪ ዴይ ስናወራ የትም ቦታ ስንሄድ ሐሳብ የመስጠት የመካፈል
ምክንያቱም ተደፍጥጠን እንዳንቀር የተወሰኑ ሰዎች በሚወስኑት ውሳኔ አብዛኛው እንዳይጎዳ ማለት ነው። እና እንደዚህ አይነት ቦታዎች ላይ ደግሞ የፕራክቲስ ማድረጊያ ቦታ ነው። ይሄ ምንም የሚያስፈራ ነገር የለም። ሐሳባችሁን በደንብ ማሸራሸር ልምዳችሁን ምናችሁን እኛም የተለየ ነገር የለንም። ግን ያው እንደዚህ አይነት ነገር ስንዘጋጅ ደግሞ ሁላችሁም እየገባችሁ ብታወሩበት በጣም ዲስከሽኑን አሪፍ ብታደርጉት አሪፍ ነው። ስለዚህ አሁን ብዙ ቀደምም የጠቀስኳቸው ፕሮብሌሞች አሉ። የሰው ልጅ ማንን ይመስላል ሲባል አንደኛ ያው አኗኗርን ነው የምትመስለው አይደል? አንዳንድ ጊዜ አኗኗርን ትመስላለህ። አኗኗር ማለት አካባቢ ሊሆን ይችላል፣ ቤተሰብ ሊሆን ይችላል፣ ያለህበት ሀገር ሊሆን ይችላል፣ ያለህበት አህጉር ሊሆን ይችላል። ብዙ ነገሮች ይወስኑታል። አኗኗር ይወስነዋል። ሁለተኛው ነገር ደግሞ ካልቸር ይወስነዋል። ባህል የምንለው ነገር አለ አይደል? የሰው ልጅ በባህሉ የታቀፈ ነው። እኛም በባህላችን የታቀፈ ነው። እኛ ጋር ነውር የሆነ ነገር ነውር ነው። ሌላ ቦታ ደግሞ ነውር ላይሆን ይችላል። ከዛ የመጣ ሰው እዚህ ቢመጣ ነውር ነው እኮ እንደዚህ ሲባል አሁን እኛ ጋር መንገድ ላይ መሽናት ነውር አይደለም። ብዙ ሰው በተለይ ወንዶች ብዙ ጊዜ መንገድ ላይ እንሸናለን እና አሁን ተስተካክሎ ምናልባት በተወሰነ ድረስ ተስተካክሏል። ግን ሰፈር ለሰፈርም አሁንም አለ። እሱ ደግሞ ሌላ ሀገር ላይ ቢኬድ ደግሞ የነውር ነውር ነው። የነውር መንገድ ላይ መብላት እዚህ ኖርማል ሊሆን ይችላል፣ ሌላ ቦታ ደግሞ ነውር ሊሆን ይችላል። እና የአካባቢው ካልቸር የሚወስነው ነገር አለ። አካባቢ አለ፣ ኢንቫይሮንመንቱ አለ። ሁለተኛ ካልቸር አለ። ሶስተኛው ደግሞ ሪሊጅን ነው። እምነታችን የምናመልከው ሃይማኖት ይወስነዋል። ጥሩ የሚያደርገው ነገር አለ፣ መጥፎ የሚያደርገው ነገር አለ። አሁን ለምሳሌ የሴት ልጅ ግርዛት በእስልምና ይፈቀዳል፣ በሃይማኖቱ ማለት ነው። በሌላ በኩል ደግሞ ሌላ ቦታ ስትሄድ ደግሞ ወንጀል ነው ሴት ልጅ ማስገረዝ። እና እነዚህ ነገሮች ሲደመሩ የምትኖርበት አካባቢ፣ አንተ የምትናገረው የምታመልከው አምልኮ ወይ ደግሞ ሪሊጅን ሃይማኖት፣ ከእንደገና ካልቸር ኢንፍሉዌንስ ያደርጉባል። ጓደኞች፣ ቤተሰብ እያለ ይቀጥላል ማለት ነው። እነዚህ ነገሮች በአጠቃላይ ስትጠቀልለው ሼፕ የሚያደርገን እኛን ማንነታችንን የሚገነባው ሁሉ ነገር ነው ማለት ነው። ካልቸርም፣ ሃይማኖትም፣ ኢንቫይሮንመንትም ሁሉም እኛን ቢውልድ ያደርገናል። እነዚህ ከወጣን በኋላ ከጥሩ ነገር ከወጣን በኋላ ደግሞ በራሳችን ደግሞ የምናጎላቸው ብዙ ነገሮች አሉ። አሁን ካልቸራችን በጣም አሪፍ ሆኖ እምነታችን በጣም አሪፍ ሆኖ ሁሉ ነገር በቃ በጥሩ ሁኔታ እየሄደ እያለ ደግሞ ራሳችን በተፈጥሮ የምናጎላቸው ነገሮች አሉ። ተፈጥሮ ለዚህ ነው ተፈጥሮ ትምህርት ቤት ነው። ትምህርት ቤት የሚሆንበት ምክንያት ምንድነው? እያንዳንዱ ነገር እየተማርክ ነው የምትመጣው። ሕፃን ስትሆን ልሙጥ ወረቀት ነው፣ ምንም አልተጻፈብህም ማለት ነው። ግን ዴቨሎፕ ያደርክ እየጨመርክ ስትመጣ ግን ያንን ነገር እየጻፍክበት ነው የምትመጣው። እዛ ላይ ራይት የምታደርገው የምትጽፈው ነገር ህይወትን ሊቀይርብህ ይችላል፣ ህይወትን ሊያበላሽብህ ይችላል። ባዶ ወረቀት ሲሰጥ አንተ ነኛ ምን መርጠው ማለት ነው። ስለዚህ ጋርዲያን ነው ቤተሰብ የሚያስፈልገው ለዚህ ነው። ገባህ? የጓደኛ አይሆንም፣ የጓደኛ ይሆናል፣ የቦታ መዋል የለብህም፣ እዚህ ጋር መዋል አለብህ፣ የት ነህ፣ ትምህርት ያስፈልጋል፣ ትምህርት አያስፈልግም እያለ ጠባቂ ወይ ደግሞ ቤተሰብ የሚያስፈልገን ያንን ነገር ያ ልሙጥ የሆነ ባዶ ወረቀት መጥፎ ነገር እንዳይጻፍበት ለማድረግ ነው። 18 ዓመት ሞልቶት ወይ 15 ዓመት ሞልቶት ያን ነገር የቤተሰብ ቁጥጥር እየቀነሰ ሲሄድ ደግሞ ዲሲሽኑ በማን ላይ ይወርቃል ማለት ነው? ዲሲሽኑ በሰውየው ላይ ይወርቃል ወይ በሴትየዋ ላይ ይወርቃል ማለት ነው። ያንን ዲሲሽን እኔ በዚህ ነው የሚሄደው እያሉ ከቤተሰብ ጋር የሚጣሉ ልጆች አሉ አይደል? እኛ የምንፈልገው ፍላጎታችን ይሄ ነው በሚል ማለት ነው። ስለዚህ ያንን ለማድረግ ደግሞ የአእምሮአችን አስተሳሰብ ደግሞ የወሳኝ ነው እዚህ ጋር። ምክንያቱም ወደ መጥፎ ነገር ለመግባትም ወደ ጥሩ ለመግባትም 50-50 እድል አለ። የትኛው ነው የሚጠቅመኝ? የራስ አመለካከት ነው። እዛ ድረስ ደረጃ እስክደርስ ድረስ በቤተሰብ ጥበቃ፣ በአካባቢ፣ በካልቸር በምን ተይዘህ ትመጣና ልክ 15 16 ምናምን ስገባ በማን ደግሞ ተጽዕኖ ውስጥ ትገባለህ? በጓደኞችና በግሎባላይዜሽን ተጽዕኖ ውስጥ ትገባለህ። በሶሻል ሚዲያ ተጽዕኖ ውስጥ ትገባለህ። ሶሻል ሚዲያ አሁን የመጣ ቢሆንም ዞሮ በእንደዛ በፊልሞች በምናም ይገባ ነበር በፊት። በእነሱ ተጽዕኖ ትገባለህ። የጓደኛ ግፊት አለ። ከዛ በኋላ አንተ በተቀረስክበት ብሄር ትተህ ባልተቀረስክበት መንገድ ትሄዳለህ ማለት ነው። ብዙ ልጆች ሎስት ሲያደርጉ ያላቸውን ነገር ሐሳባቸውን ሲበትኑ የት ይደርሳል የተባለ ሰው የማይሆን ቦታ የሚገኘው መጨረሻ ላይ ተለፍቶ መጨረሻ ላይ በሚወስነው ውሳኔ። ስለዚህ የመጨረሻ ውሳኔያችን ምንድነው? የሚጠቅመን የትኛው ነው? ስለዚህ ይህን ነገር ለማድረግ ደግሞ ምንላቸውን አካባቢዎች፣ የምናገኛቸውን ሰዎች፣ አዋዋላችንን፣ አነጋገራችንን እያንዳንዱን ስቴፕ ባይ ስቴፕ ማስተካከል መቻል አለብን። ይህን ስናደርግ ደፋር እንሆናለን። ደፋር የምንሆነው ለማን ነው? ለራሳችን ነው። ምን ለማድረግ? ራሳችንን ኤክስፕረስ ለማድረግ፣ ራሳችንን ለመግለጽ፣ ራሳችንን ለመገንባት፣ ለማንበብ፣ እያንዳንዱን እርምጃችንን ለማወቅ ኮንፊደንስ ይኖረናል ማለት ነው። ኮንፊደንስ ያለው ሰው ደግሞ ዕውቀቱንም ለማካፈል ያለው ነገር ደግሞ ለመስጠትም አይሳሳምና ወደ ውስጥም ለማየት ኢሞሽናችንንም ለመቆጣጠር
ምን ያስፈልገናል? የተገነባ ግንባታ ያስፈልገናል። ውስጣችን ውስጥ የምናሳድገው ዴይ ቱ ዴይ ሀቢት አድርገን የምናሳድገው ነገር እኛ ውስጥ መቅረት አለበት። ሁሉ ጊዜ አንድ አስተማሪ ምን አለት እዚህ ለኛ ዩኒቨርሲቲ ያለ ሁሉ ጊዜ አዲስ ሰው ሲመጣ ወይም አዲስ ነገር ሲመጣ ወይ አዲስ ትምህርት ሲመጣ ምናስቀረው ነገር መኖር አለበት። እኛ ጋር ምን ቀር አሁን ለምሳሌ ዛሬ እንማራለና ዛሬ ይሄን ነገር ዲስከስ እናደርጋለና ይሄ ጀርኒ ኢንዋርድ ብለን ይጀምራል። ከዛ ሐሳቦች የተለያዩ ሐሳቦች ይነሳሉ። መጨረሻ ላይ ግን የሆነ ነገር የሆነ ኮንሰፕት ግን ይዘን መውጣት አለበት። የሆነ ኮንሰፕት የሆነ ሐሳብ ለሌላው የምናስተላልፈው ለሌላው የምንናገረው እኛን ሊገነባ የሚችል ሐሳብ እስከሌለበት ድረስ ግን እዚህ ላይ የምታባክኑት ጊዜ ወይም እዚህ ላይ ያባከነው ጊዜ እንዳለው ዌስቴጅ ነው ማለት ነው። ህይወታችሁ ላይ የሆነ ነገር ጠብታ መጨመር አለበት። እሱ ጠብታ ማይጨመርላችሁ ከሆነ ትርጉም የለውም። የትም ቦታ ትምህርት ቤት ዩኒቨርሲቲ 4 ዓመት ተማሩ 5 ዓመትም ተማሩ የትም ቦታ ተማሩ እናንተ ሐሳባችሁን እዚህ ነገር ላይ የሆነ ነገር ይወጣለው ህይወቴ ላይ አዳረጋለሁ የሆነ ነገር ብላችሁ ካላሰባችሁና በዚህ ፕሮግራም መሰረት ወይ በዚህ ፕሮግራም አማካኝነት ህይወታችሁ ላይ የሆነ ነገር ሚስሊድ ወይ ደግሞ ሊድ የሚያረጋችሁ ነገር ካላገኛችሁ በስተቀር ጥቅም አገኛችሁ ማለት አይቻልም። ከዛ ሲጀመር ፍርሃትን ማስወገድ የሚለው ከቤተሰብ መጥቶ መጨረሻ ላይ የምናበላሻቸው ነገሮች ናቸው። እነሱን በደንብ ራሳችንን ሼፕ እያደረግን መምጣት ግን ምክንያቶቹ ቅድም የነገርኳችሁ ናቸው። ቤተሰብ ምክንያት አለ፣ የሃይማኖት ምክንያት አለ፣ የአስተዳደግ ምክንያት አለ፣ የአካባቢ ምክንያት አለ፣ ግሎባላይዜሽን አለ፣ ሶሻል ሚዲያ አለ። እነዚህ ሁሉ ተጽዕኖ ያደርጋሉ ብዬ አስባለሁ። ምስጋናው በጣም አሪፍ ሐሳብ ነው የገለጽከው አምባሳደር። በጣም ተገቢ ነገር ነው ያነሳው። ሰዎች ወደ ውስጣቸው ወደ ራሳቸው መመልከት ካልቻሉ ትልቅ ኪዮስ በምድሪቷ ላይ ይሆናል። አንደኛው ኪዮስ ምንድነው? ከአንድ ዓመት በፊት ከሁለት ዓመት በፊት የተነሳ ሐሳብ ነበር። ምንድነው ያሐሳብ? ብንሄድ ይሻላል የሚል ሙቭመንት ነገር ማለት ነው። ሰዎች ብንሄድ ይሻላል የሚል ሃሽታግ ብንሄድ ይሻላል የሚል ሃሽታጎችን እየተጠቀሙ ራሳቸውን ሱሳይድ እያደረጉ ነበር። ይህም ደግሞ የሆነበት ምንድነው? አንደኛ ወደ ውስጣቸው አልተመለከቱም፣ ወደ ውስጣቸው ራሳቸው ማሸነፍ አልቻሉም። ስለዚህ በቀላሉ ተስፋ በመቁረጥ ህይወታቸውን የራሳቸውን ህይወት ፈጣሪ የሰጣቸውን ህይወት በራሳቸው እጅ ሊነጥቁ ችለዋል ማለት ነው። ወደ ራሳችን መመልከት ብዙ ቻሌንጆች አሉት ወይም ደግሞ ባሪየሮች አሉት፣ እንቅፋቶች አሉት እና አሁን ያየናቸው ቅድም ያየናቸው ሐሳቦች አሉ። ራሳችንን እንዳንመለከት እንዳናይ ወደ ኋላ የሚሉትን ነገር ወደ ጎን በመተው ራሳችን በደንብ አድርገን ማየትና መመልከት ይገባናል ይሆናል። የዛሬ ሌክት ወደ ቀጣይ ስላይድ ልውሰዳችሁ። ባሪየሩን በዚህ መሰረት አየን። አሁን እንዴት ነው ወደ ራሴ አሁን ለዚህ ጆርኒ ለዚህ ወደ ውስጥ ለመጓዝ ምን ያስፈልገናል? ቱል ያስፈልገናል። ለምሳሌ እኔ ከቤቴ ተነስቼ ወደ ፒያሳ አምባሳደር ጋር ቢሄድ ለዛ ለመሄድ ራይድ እጠቀማለሁ ወይ ታክሲ እጠቀማለሁ ወይ ባቡር እጠቀማለሁ። በኤኒ ሚንስ ማን ጋር ደርሳለሁ? አምባሳደር ቤት ደርሰት ነው። ያንን ለማድረግ ግን ምን ተጠቅሜያለሁ? ቱል ተጠቅሜያለሁ። ስለዚህ ወደ ውስጣችን ለመጓዝ ራሳችንን ለማግኘት ራሳችንን ለማወቅ ምን አይነት ቱሎች እንጠቀማለን ነው? አንደኛው ሰልፍ ሪፍሌክሽን ነው። ሰልፍ ሪፍሌክሽን ማለት ሐሳባችንን ያለን ነገር ቅድም ብያለሁ። ሰልፍ አዌርነስን ማለትም ራስን መረዳት በጣም ትልቅ ኮንሰፕት ነው። ሰልፍ አዌርነሳችን ወይም ደግሞ ስለ ራሳችን ያለን እውቀት እንዴት ልናሳድግ እንችላለን? ባይ ዩዚንግ ሰልፍ ሪፍሌክሽን ነው። ሰልፍ ሪፍሌክሽን ደግሞ ምን አይነት ኮንሰፕቶች አሉት? የተለያዩ አናላይሲሶች አሉ። አሁን ለምሳሌ ቤስት አናላይሲስ፣ ሲቹዌሽናል አናላይሲስ የሚባለው ነው። ማለትም ስዋት አናላይሲስ የሚሉት። ስዋት አናላይሲስ ማለት ስትሬንግዝ፣ ዊክነስ፣ ኦፖርቹኒቲ፣ ትሪት። ጠንካራ ጎን ምንድን ነው? ምስጋናው እንደምስጋናው ያለው በጣም ጠንካራ ጎን ወይም ደግሞ የኔ ኢንተርናል ነው ዘዌ ስትሬንግዝ እና የኔ ጠንካራ ጎን ምንድን ነው? በጣም ጎበዝ እንኩበት ነገር ምንድን ነው መለየት ነው። ሌላኛው ዊክነስ፣ የኔ በቃ ደካማ ጎን ምንድን ነው? ዊክነስ ባይ ዘ ዌይ ቀስ በቀስ ሊሻሻል ይችላል ወይም ደግሞ የሚያድግ ነገር ነው ይሉታል አንዳንዶቹ ማለት ነው። ዊክነስ ባንል ኔጌቲቭ ስለወርዱ የሚያድግ ወይም ግሮዝ ኤሪያ እንሉስ የሚል ሐሳብ አለ። እዚህ ኤሪያ ላይ የሚሰሩ ሰዎች ግሮዝ ኤሪያ እንደነ ራሴን ላሳድግበት የሚችለው ዊክነስ ካንት ኔጌቲቭ ስለሆነ እኔ አንደር ማንነቴን ወይም ደግሞ ውስጠቴን አንደርስቴት ያደርገውና ወጣች ጎተተኛ ይጥለኛል የሚል ሐሳብ ስላለ ዊክነስ የሚለውን ግሮዝ
ኤሪያ ይሉታል ማለት ነው። ሶ ላሻሽለው የሚገባው ወይም ደግሞ አፕግሬድ ላደርገው የሚገባው ነገር ምንድነው የሚለው ነገር መለየት። ደን ኦፖርቹኒቲ አውትሳይድ ሆነ አሁን ጠንካራ ጎኔና ደካማ ጎኔን አወኩኝ ያለኝ ምንድነው የሚለው ነገር ከለየው በኋላ ወደ መሄዳል ወደ ሊመጣብኝ የሚችል አደጋ የኔ ዊክነስ አማካኝነት ሊመጣብኝ የሚችል አደጋ ምንድነው የሚለው ማወቅና መረዳት ይፈልጋል። ስለዚህ ወደ ውስጥ ለመጓዝ አንደኛው ሰልፍ ሪፍሌክሽን ነው። ሪፍሌክት የምናደርገው ከጓደኞቻችን ጋር ማውራት ሊሆን ይችላል፣ ራሳችንን ቪዲዮ ያደረግን ሊሆን ይችላል፣ አይዘር ደግሞ ፔፐር ላይ ሐሳቦቻችንን ዌር አርቲኩሌትድ በሆነ መልኩ ማስፈር ሊሆን ይችላል። ይሄ አንደኛው ቱል ነው። ሌላኛው ቱል ማይንድፉልነስ ነው። ማይንድፉልነስ በጣም 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 ቢግ ኮንሰፕት ነው። ማይንድፉልነስ ማለት ማንነታችንን ራሳችንን ከኛ ውጭ ሆነን መመልከት መቻል ነው። አንዳንድ ይባላል ሪሌሽንሺፕ ላይ ያሉ ሰዎች እኔ የምፈልገው ትላለች ሴቷ፣ እኔ የምፈልገው ፊት የሆነ ፋይናንሻሊ ስቴብል የሆነ የተማረው ትላለች። ወደ እሷ ስትመጡ በጣም ቦጫም የሆነች ምንም ማታቅ ምንም ያልተማረች ፋይናንሻሊ በጣም የተመታ ፋይናንስ ያላት ሰው የምትሆነው ሶ እንደዚህ አይነት ሴቱና ግን የምትፈልገው በጣም ሀይ ነው ማለት ነው። ለምን ማይንድፉልነስ ወይም ደግሞ ይሄ ራሷን መመልከት ስላለች ራሱን የተመለከተ አሁን ለምሳሌ እኔ የ3 ወር ወይም የ4 ወር ልጅ ሆኜ ጫማ አላደርግም ነበር። የአንድ ዓመት ልጅ ሆኜም የሚሆነኝ የጫማ ሳይዝ በጣም ትንሽ ነው። አሁን ላይ ደግሞ ሳይዜ የተለየ ነው፣ ትልቅ ነው ማለት ነው። 41 ምናምን ነው ማደርገው። ሶ ያን 3 ዓመት ልጅ ብትሰጡት አይሆነውም። ለምን የእግራችን ሳይዝ ስለተለያየ ማለት ነው። ሶ ሰዎችም ማንነታቸውን ራሳቸውን ከራሳቸው ውጪ ሆኖ ማየት መቻል ማይንድፉልነስ እንለዋለን። ይህን ደግሞ በተለያየ አይነት መልኩ ልናደርገው እንችላለን ማለት ነው። ማይንድፉልነስ ኢዝ ዘ ቤስት ፕራክቲስ። ራስን ከራስ ውጭ ማየት ምስጋናው ምንድነው የሚመስለው? እውነት አንዳንድ ጊዜ ይባላል ማንነታችሁን ከውጭ ሆናችሁትና አንቺ ብትሆኚ ወይም ደግሞ አንተ ብትሆን ይህን ሰው ዴት ታደርገዋለህ ወይ? አንተ ብትሆን እዚህ ሰው ጋር ትኖራለህ ወይ? እንደዚህ አይነት ባህሪ ካለው ሰው ጋር ትኖራለህ ወይ የሚል ነገር ታዩበታችሁ። ራሳችሁን ገምግሙት። ከውጭ ሆናችሁ ውስጥ ሆናችሁ አይደለም ከውጭ ሆናችሁ ነው የምታዩት ማለት ነው። ለምሳሌ ቅንድብ አይታየውም፣ ነገር ግን ውጭ ያለ ሰው ያያቸዋል። ሶ ምን ትጠቀማላችሁ? ቅንድባችሁ ለማየት ነስታ ትጠቀማላችሁ። ባይ ዩዚንግ ሚረር ራሳችሁን ቅንድባችሁን ታያላችሁ ማለት ነው። ሶ ራሳችንን ከራሳችን ውጭ ሆነን መመልከት መቻል ማይንድፉልነስ ይባላል። ይሄም አንዱ ቱል ነው፣ እጅግ በጣም አስፈላጊ ቱል ነው። ሌላኛው ጆርናሊንግ። ጆርናሊንግ ማለት ቀን ውሏችንን መመዝገብ ሊሆን ይችላል፣ ወይም ደግሞ ዳያሪ ላይ ልንጽፍ እንችላለን። ዛሬ እንደዚህ ውዬ እንደዚህ አይነት ሰው አጋጥሞኝ ምናምን ብለን ልንጽፍ እንችላለን። ያ ምን እንለዋለን? ጆርናሊንግ እንለዋለን። መጽሐፍ አለበት። ባንጽፍ ደግሞ ቪዲዮ ሪከርድ ቮይስ መጽሐፍ ካስጠላ ብዙ ቴክኖሎጂዎች ስላሉ እነሱን ተጠቅመን ጆርናል ልናደርግ እንችላለን ማለት ነው። ቢገስት ፖይንት ጎል ሴቲንግ ነው። ማስቀመጥ። ግብ የሌለው ሰው ወፍ እንደሌለው ጎጆ ነው። አይ ሚን ወፏ ጎጆ የላትም። ሶ በአየር ላይ ትቅበዝበዝ ውላ ማደሪያ የላትም ማለት ነው። ሶ ጎል ሴቲንግ ኢዝ ዘ ቤስት ፕራክቲስ ወይም ደግሞ ጎል ሴቲንግ በጣም አስፈላጊ ነገር ነው። ጎል ሴት ሳናደርግ ኢሽ ዴይ ጎል ሴት ማድረግ ይጠበቅብናል። ዛሬ ላሳካው የሚገባው ነገር ምንድነው? ዛሬ አሴ ጎል ማስቀመጥ የምፈልገው ዛሬ ማሳካት የምፈልገው ነገር ምንድነው? በቀኑ ጎል ነው፣ አንድ ጎል ነው። ያ ጎል ጎል ይሆን፣ የወር ጎል የአመት ጎል ይሆናል። ደን እንመነጠቃለን ማለት ነው። እኔ ገቢዬ ባለፈው አመት 10 ሺህ ሆነ። በአሁኑ አመት 20-30 ሺህ ብር ለማድረግ ጎል 20 እና 30 ሺህ ብር ላይ የማድረግ ጎል ካለኝ ይህንን ለማድረግ ግን ምን ማድረግ አለብኝ? ዴይ ቱ ዴይ አክሽን መውሰድ አለብኝ። ምክንያቱም ጥቂት የሆኑ ሀቢቶች ናቸው ሙሉ ማንነቴ ሊገነቡት የሚችለው። ስለዚህ ጎል ሴት ማድረግ አለብን። ጎል ሴቲንግ አስፈላጊ ነው። አንድ ነገር ድርጊት ወይም ደግሞ አክሽን ከወሰድን በኋላ አይደለም ጎል ሴት ማድረግ ያለብን። አንድ አክፍላችሁ ከዚህ ደግሞ ላይ አካፍየዋለሁ። የሰፈሩ ቀኛ ነው ሶ የሰፈሩ ጎበዝ ሰነፍ ሰው ነው የሚለው ታሪኩ። ሶ ምንድነው የሚያደርገው? የሰፈሩ ነፍሶ በጣም ጎበዝ ቀስተኛ ነው ተብሎ ይወራለታል። ሰነፍ ሰው ግን ጎበዝ ምንድነው? ቀስተኛ ነው ተብሎ ይወራለታል። እና ሁል ጊዜ ያቺ የቀስቷን መሃል ላይ ነው የሚመታት። አት ዘ ፖይንት ነው የሚመጣው። ከዛ በኋላ ሲያልፍ
ብዙ የአንድ ሰው ሰልፍ በዛ መንገድ ላይ ብዙ ክብ ተደረጉ ማለትም ማስተባበሪያዎች ላይ ብዙ ቀስቶች ተሰክተው ያሉ መሀል አላቸው። ይሄ ማን የመታው? ይሄ ምን አይነት ጀግና ሰው ቢሆን ነው እንደዚህ መሀል ላይ አነጣጥሮ የመታው ብሎ ይጠይቃል ማለት ነው። ዘን የሰፈሩ ሰነፍ ሰው የሚባል ነው ይሉታል። የሰፈሩ ሰነፍ ሰው ይሄን ሰውማ እኔ መፋለም አለብኝ ብሎ ይሄድና የሰነፍ ሰው አንዲት ጀግና ሆነ ሁልጊዜ አደ ፖይንት ነው የምትመታው፣ ሴንተሯን ነው የምታገኛት ይለዋል ማለት ነው። ከዛ በኋላ እስቲ ያሳየኝ እንወዳደር ይለዋል። ይቻላል አለ። የሰፈሩ ሰነፍ ሰው ቀስቱን አወጣና አነጣጥሮ መታ። ባዶ ላይ ምንም ያልተከበበበት ባዶ ነገር ላይ መታ። ከመታ በኋላ እዛን ኮቹን አስቀምጠና ሴንተሯን አደረጋት፣ የቀስቷን ጫፍ ማለት ነው። አብዛኞቻችን አክሽን ከወሰድን በኋላ አብዛኞቻችን የሆነ ተግባር ከወሰድን በኋላ ነው ጎልሴት የምናደርገው ወይም ደግሞ አክቲቭ እንደረግን የሚሰማን። ሳናስብ አድርገነው ከዛ በኋላ ሰክሲድ አድርጌያለሁ ብለን እናወራለን፣ ሰክሰስፉል ያለው ብለን እናወራለን። ያ ምንድነው? ከጎል ሴቲንግ ማነስ ወይም ደግሞ ጎል ሴት ከማድረግ ውድቀት የመጣ ነው ማለት ነው። ሌላኛው ቱል ምንድነው? ጎል ሴቲንግ። ሌላኛው እጅግ በአስፈላጊ የሆነው ዴይሊ ዲሲፕሊን ነው። ዲሲፕሊን ልንሆን ይገባል። ጂም መሄድ ካለብኝ 11 ሰዓት ተኩል ጠዋት 11 ሰዓት ተኩል have to go ጂም ካልኩኝ ተኩል ጂም መገኘት አለብኝ። ምክንያቱም ሰውነቴ ላይ መስራት ስላለብኝ ማለት ነው። ይህን መጽሐፍ በአንድ ወር ውስጥ አንድ መጽሐፍ የሚል ቻሌንጅ አለ ከጓደኞቼ ጋር እና በውስጥ 12 መጽሐፍ እናለን የሚል እና ጓደኛችን ደብል አድርጓለሁ ብሏል። በውስጥ 2 መጽሐፍ አነባለሁ፣ በአመት ውስጥ 4 መጽሐፍ አነባለሁ ብሏል እና ይሄ ዲሲፕሊን ይፈልጋል። ያንን ያላደረሰው ይቀጣል ማለት ነው። ዴይሊ ዲሲፕሊን በጣም አስፈላጊ ነው። የዕለት ተግባራችን ነው ነጋችንን የምትሰራው ማለት ነው። ሰው የዘራውን ያጭዳል ይላል መጽሐፍ። ምን ጊዜም የምናገረው ነው። ሰው የዘራውን ያጭዳል፣ ያልዘራነውን ከየትም አናመጣም። ስለዚህ ዲሲፕሊን ያስፈልገናል ማለት ነው። ዝም ብለን ፈሰስ መሆን የለብንም። ማለትም ዛሬ ያለቀድ ከተጓዝኩ ነገም ያለቀድ ከተጓዝኩ ምን ዋጋ አለው? ስለዚህ ዲሲፕሊን እጅግ በጣም አስፈላጊ ነው። እነዚህ ዲሲፕሊን፣ ኮሚትመንት፣ ዴዲኬሽን እጅግ በጣም ኪ ፖይንቶች ነው ፎር ኤቭሪ እንትን ማለት ነው የፐርሰናል ዴቨሎፕመንት አፕሮች። ለኢነር ጀርኒ እጅግ አስፈላጊ የሆኑ ቱሎች እነዚህ ናቸው። ሀሳብ ካላችሁ እጃችሁን ማውጣት ትችላላችሁ፣ ሀሳብ መስጠት ትችላላችሁ። ግልጽ ነው፣ እንትኑ ክፍት ነው። እዚህ ጋር እንዴት ነው ፓወር ሰልፍ ራስን ማግኘት ራስን ፈልጎ ማወቅ ፓሽን ፐርፐዝ የሚለውን ነገር ስንመለከት እንዴት ነው ራሳችንን የምናውቀው? እንዴት ነው ጥንካሬያችንን፣ እንዴት ነው ዓላማችን የተፈጠርንበትን ዓላማ የምናውቀው የሚለው ነገር እጅግ በጣም አስፈላጊ ነው። እጅግ በጣም ይሄ ራሳችንን ስናገኝ ራሳችንን ፈልግ ስንረዳ ቀድመ ዶን ቱሎስ ተጠቅመን ራሱ ፈርስ ኢነር ጆርኒ ምንድነው ወደ ውስጥ ጉዞ ምንድነው የሚለውን በደንብ በአግባቡ የተረዳ ሰው ምን ይኖረዋል? ጠንካራ የሆነ ዓላማ ግብ በህይወቱ ሊያሳካቸው የሚችሉ ብዙ ነገሮች ይገለጹለታል። በዚህም በላይፉ ፋይናንሻሊ፣ ስፒሪቹዋሊ፣ ፊዚካሊ በብዙ ነገር የተባረከ ይሆናል ማለት ነው። ይባርካል፣ እግዚአብሔር አብዝቶ ይባርካል። ይህንን ለማድረግ ራስን ማወቅና መረዳት እጅግ በጣም አስፈላጊ ነው። ራስን ማሻሻል፣ ራስን መቀየር። ሰው ራሱን ከቀየረና ራሱን ካሻሻለ ቤተሰቡ ይቀየራል። ቤተሰቡ ከተቀየረ ሰፈር ይቀየራል። ሰፈር ከተቀየረ ቀበሌ ይቀየራል። ቀበሌ ከተቀየረ ከተማ ይቀየራል። ከተማ ከተቀየረ ሀገር ትቀየራለች። ሀገር ከተቀየረ አህጉር ከተቀየረ ዓለም ትቀየራለች። ዓለም ለሰው ልጆች ምቹ ቦታ ለማድረግ ግን መጀመሪያ ራሴን መቀየርና ራሴን ማሻሻል ይበቅብኛል ማለት ነው። አብዛኞቹ ሃይማኖት መጽሐፎች፣ አብዛኞቹ ቅዱስ መጽሐፍ የሚሉት ምንድን ነው? በራስ ላይ እንዲደረግ የማትፈልገው በሌሎች ላይ አታድርግ። ራስን ቀይር፣ ራስን ለውጥ። ራሱን የለወጠ ራሱን የቀየረ ለብዙዎች መትረፍ ይችላልና ማለት ነው። እዚህ ጋር ናዊንግ ዩ ሰልፍ ዘ ቢጊኒንግ ኦፍ ኦል ዊዝደም ይላል። ራስን ማወቅና ራስን መረዳት የጥበብ ሁሉ መጀመሪያ ነው ይላል። ጠቢቡ ሰለሞን ደግሞ ምን ይላል? እግዚአብሔርን መፍራት የጥበብ ሁሉ መጀመሪያ እግዚአብሔርን መፍራት ነው ይላል ጠቢቡ ሰለሞን። አንደኛ እግዚአብሔርን ለመፍራት በራሱ ራሳችንን ማወቅ አለ። አንዳንድ ጊዜ
አንዳንድ ሰው ራሱን ባለማወቁና ራሱን ባለመረዳቱ ራሱን እንዳምላክ አድርጎ ያስባል፣ ራሱን እንደፈጣሪ አድርጎ ያስባል። እግዚአብሔርን ለመፍራት ራስን ማወቅና ራስን መገንዘብ በጣም አስፈላጊ ነው። የእጁ ጡር መሆናችንን እናውቅና ልንረዳ ስንችል ነው እግዚአብሔርን ወደ ፍራት የምንሄደው ማለት ነው። የእግዚአብሔር ማንነት በውስጣችን ስለሚገለጥና በውስጣችን ስለሚታይ ማለት ነው። የአርስቶትል ሐሳብ ከዚህ ጋር የተገናኘ ይመስለኛል። ይሄንን ያለበት ምክንያት ይሄ ይመስለኛል። ወደ ቀጣይ ስላይድ ስንሄድ ፕራክቲካል ኤክሰርሳይዝ ነው ያለን። 3 ሚኒት ይኖረናል። አሁን የተሳተፈ ሽልማት ይኖረዋል ወይስ አልበል እያልኩ ነው። ስለዚህ ጻፉት። ረዳው በ3 ደቂቃ ነው የሚለው፣ 3 ደቂቃ ነው። 2 ደቂቃ ሰጥቻለሁ። ሐሳብ ካላችሁ ግን ከወይስ እናንተ እስቲ እስካሁን ካየናቸው ውስጥ መጨመር የምትፈልጉት ነገር ሐሳብ ካላችሁ ለኦዲየንስ ልስጥና ሐሳብ አስተያየት ካላችሁ እስቲ ገና ወደ ቀጣይ ያሉ ከዛ እንጨርሳለን። እስከ 4 ሰዓት እንጨርሳለን። ሐሳብ ካላችሁ ደግሞ 15 ደቂቃ በ5 ደቂቃ ሐሳብ ከእናንተ ልቀበል። ያብጸጋ ዳንኤል በቃ ማውራት የምትፈልጉ እጃችሁን አውጡልኝ፣ ከፍትላችኋለሁ ማይክ። ሰላም ወጭ ድምጽ ይሰማል። ያብጸጋ መቀጠል ትችላለህ። ያው ለሽልማት ምናምን ብዬ ሳይሆን እንደ አዲስ ዓመት እቅድ ስልኬ ላይ ማጠፋውን ሰዓት ቀሳቅጄ ነበርና ተወሰን ይሰማል። ሄሎ ይሰማል። ያብጸጋ እንደ አዲስ ዓመት እቅድ ስልኬ ላይ ማጠፋውን ሰዓት ለመቀነስ ብዬ ሎክ ነገር አስቀምጣለሁና ዘግቶብኝ ማግኘት ማድረግ አልቻልኩም። አሁን ተከፍቷል። ኤኒዌይስ አንድ መጨመር የምፈልገው ሀሳብ ወደ የምናደርገው ጉዞ ብቻችንን የምናደርገው ጉዞ ነው ብዬ አላስብም። ምስጋናው እንደጠቀስከው ስለ ማይንድፉልነስ ነግረናል። how we should look at ourselves from ሌሎች ፐርስፔክቲቭ ግን ከዛም በተጨማሪ አይ ቲንክ ከአካባቢያችን ካሉ ሰዎች ጋር ኮሚኒኬት ማድረግ አለብን ብዬ አስባለሁ። ጓደኞቻችን፣ የሃይማኖት አባቶችን ካለፈም የጤና ባለሙያዎችንም ሳይኮሎጂስቶችንም ሊሆን ይችላል። ብቻ ከሳችን ውጭ እኛም ኮች ሊመለከት የሚችል ሰው ጋር መነጋገር ማውራት ያስፈልጋል ብዬ አስባለሁ። አሁን ፎርምፕል ሃይ ስኩል ላይ ወደ መጨረሻ አካባቢ ከጓደኞች ጋር እያወራሁ ምንድነው ግን ሰው የምትንቀው አሉ which I did ግን አስቤ ሳይሆን ከቢዩት ጋር የተናገሩት ነገር that is largely because I choose my friends የተወሰኑ ሰዎች ጋር ብቻ ነው መቅረብ ፈልገው ግን ያ ፐርስፔክቲቭ ትክክል እንዳልሆነና ሁሉንም ሰው እኩል ትሪት ማድረግ ያለብኝ ሪፍሌክሽን የሰጡ ጓደኞቼ ናቸውና ያን ላይ ለመስራት ይችላልና ወደ ውስጥ ናገው ጉዞ የኛ ብቻ ሰው አካባቢያችን አሉ ሰዎች ጋር ተማክረን አለበት ብዬ አስባለሁ። ቴንክ ዩ። እሺ በጣም አሪፍ ሐሳብ ነው ያነሳው ያብጸጋ። አንዳንድ ጊዜ ቀደም ያልኩት ነው። አንዳንድ ጊዜ እኛ ምን ለኛ አይታየንም እና ለኛ ምን እንደሆነ እንኳን ሳናውቀው ነው ብዙ ነገሮችን የምናደርገው። ያንን ለማየትና የኛን ተግባር ደግሞ የኛ ተግባር ምንድነው ሌሎኛ ይረዱናል የሚለውን ለማወቅ ማይንድፉልነስ የሚለው ኮንሰፕት በጣም ጥልቅ ነው ሐሳቡ። እንዴት ማድረግ ይቻላል? ፕራክቲሶች አሉት። እሱ በጣም ሐሳብ ነው። እሱ ላይ ሌላ ጊዜ እንመለስበታለን እና ጥሩ ሐሳብ ጥሩ ኤክስፒሪየንስ ነው ሼር ያደረከን ያብጸጋ፣ በጣም እናመሰግናለን። ሌላ ሐሳብ አስተያየት ያለው ካለ ስታክ ያደረገብኝ ነው ኮሚቴ ምን እንደሆነ አላውቅም። ወደ አምባሳደር እንለፍና እስቲ እኔ ፊክስ ለማድረግ ልሞክር። አምባሳደር ወደ አንተ ልምጣ።
እሺ አፕሊከር አፕሊፍተር ይሰማል? ይሰማል አምባሳደር ይሰማል። ኦኬ በጣም ጥሩ የተነሱ ሀሳቦችን የተነሳ ሀሳብ አንተም ያነሳቸው ነጥቦች አሉ። ያው እነዚህ ነገሮች ሊሚችሉበት ብዙ ነጥቦች አሉ። ለምሳሌ አሁን ከዚህ ከኢንዋርድ ጀርኒ ጋር ኢሞሽናል ኢንተለጀንስ ጋር በተያያዘ ከዛ በኋላ ደግሞ ማንነትን መፈለግ ራስን መፈለግ ማንነትን መፈለግ ራሱ ትልቅ ተሰጥኦ ነው ሲባል ሰምታችሁ ሊሆን ይችላል። መክሊቴን አላገኘሁትም የሚሉ ሰዎች አሉ አይደል? በጣም ብዙ ቦታ እዚህ ያደገጡ መክሊታቸው ፍለጋ የሚኮትኑ አሉ። መክሊትን ማግኘት ራስን ማግኘት በጣም ትልቅ ነው። ራሳችንን ካገኘን በሚቀጥለው ጊዜ ራሳችን ያገኘንበትን መንገድ ተጠቅመን ብዙ ስራዎችን ስለምናከናውን የሚልክ ባለሙያ ነው ምን ሆኖ ማለት የሚልክ ባለሙያ። አሁን ለምሳሌ ልክ አንድ ወጣት 25 በ26 አመቱ አንድ ነገር ካገኘ የራሱን መክሊት ካገኘ ወይም ካገጠ ቀጣይ ስቴፖቹ ለሚቀጥሉ ሳምንት ምናምን ያንን እየተጠቀመ እንደውም ወደ ልጆቹ ሊያፉላ ይችላል። እና ራስን ማግኘት ከብዙ አንድ ብቻ ሊሆን ይችላል። በአንድ ስራ ብቻ እንዳትመለከቱት የተለያየ ስራ ሊሆን ይችላል። ለምሳሌ አንድ ቪዲዮ ኤዲቲንግ ላይ በጣም ጎበዝ ሊሆን ይችላል። አዘን ታይም ደግሞ ትወና ላይ ጎበዝ ይችላል። በጣም በሚገርማችሁ ሁኔታ ደግሞ ምናልባት የሰራተኛም ሊሆን እንጨት ሰራተኛ ሆኖ ሊሰራ እና ሶስቱም ናቸው። ሶስቱ ፊቶች ሊሆን ይችላል። አንድ ብቻ ፊክስ ይቀመጥ ነገር የለም። ከዛ ደግሞ የሚገርም ሰውም ደግሞ ሊሆን ይችላል። እና እያንዳንዱ ነገር ሲያደርግ መክሊቱ የሚያገኘው ነገር ላይ ተንተርሶ ነው የሚሆን እንጂ እዛነካክቶ አይተውም እዛነካክቶ የሆነ ነገር ያገኘበት ከዛ ነገር ደግሞ ከዛ መጣ ተመልሶ መምጣት አይደለም ማግኘት አይደለምና መክሊት ማግኘት ትልቅ ነገር ነው። ዋንኔት እንቀደም ያለቀቱት ወደ ራሳችን በመናሰብበት ጊዜ ይሄን ነገር እናገኛለን ማለት ነው። እኛ አቅም የትጓን ነው የኛ መክሊት ምን ጋር ነው? እኔ በምን ላይ የተመሰረትኩኝ ነኝ? እኔ ምን ላይ ጎበዝ ነኝ? your best practice practice ምንድነው? ሁሉም ነገር ነው። ሁሉም ሰው አንዳንድ ጊዜ የምገነዘበው ነው ምንድነው ከዚህ ፓወር ስናደርግ የተለያዩ ስልጠናዎች ስንሰጥ አሁን ለምሳሌ ዲጂታል ማርኬቲንግ ስልጠና ስሰጥ ኢንተርፕረነርሺፕ ላይ ማርኬቲንግ ሴልስ ላይ የምንሰጣቸው ነገሮች አሉ። ከነሱ ጋር ስናያዝ አንድ ትምህርት የሆነ ደግሞ ከሶስት ወር ደግሞ ሌላ ትምህርት ይጀምራል። ከዛ ደግሞ በኋላ ደግሞ ተመልሰን ትምህርት ወስድ ደግሞ ያገኘዋለን ማለት ነው። ከዛ እነዚህ ገብቷቸዋል። አሁን አንድ ነገር ላይ የሆነ ደህና እውቀት ያዝን እኮ ያንን እውቀት ያዝን ማለት የሁለት ዓመት 3 ዓመት እንጠቀምበታለን ግሬ የለውም። ኢንታይር ላይፋችንን ልንጠቀምበት ያወጣን ነዘሮች ይላል። ግን ነው ሳናውቀው ዝም ብለን ካነካ ያርገን ምንተዋቸው ነገሮች አሉ። ይሄ የራሳችን አመኔታ ምንድነው? የራሳችን ስንፈልግ እንዴት ነው የምናገኘው? ያለን ነገር ምንድነው? እኔ ምን አለኝ? እኔ ምን አቅም አለኝ? እዚህ አቅም ምን ማለት ይችላል? ላይ ጎበዝ ነኝ። አንዳንድ ሰው የሚፈልገውን ብቻ ሲፈልግ ደግሞ እነሱ ያደረጉትን ነገር ማድረግ ይፈልግና ምን ያጣል? ቤስት ኳሊቲ ብቻ ያጣል። ቤስት ኳሊቲ አሁን 1000 ሰው ቢሰጠው 1000 ሰው የተለያየ ሀሳብ ነው። አንድ ሰው በጣም ምርጥ የሆነበት ቦታ አለ፣ ነው ደግሞ በጣም ምርጥ የሆነበት ቦታ አለ። በጣም ጎበዝ የሆነበት ይሰራበት በጣም የሚሰራበት ብዙ ሰው የሚችልበት ነገር ግን ያን አቅም ስለዚህ ሁሉንም ይሞክራል ሰልፍ ወይም ደግሞ ሰልፍ ራሱን የሚያይበት አንግል ጠባብ ይሆናል ማለት ነው። ሰው እነዚህ ነገሮች ከገሩ ቦችንን ሴት ብንግም አቅብና ያንዳንዱ ነገር ብንሰራም ራሳችንን እስካላገን ድረስ ስባዝን ነው የምንኖረውና ይሄ ትልቅ ነው። ኢንዋርድ ጀርኒ በመጽሐፍ በጣም ሊገኝ ይችላል። ቀደም ተባለው ደግሞ ራስን አስገተን እዚህም እዛም ባለመር ፊክስድ በሆነ ቁጭ ብለን አሁን ለምሳሌ ሜዲቴሽን ይባላል። ሜዲቴሽን ማለት ራሳችንን ነው የሚያስመለክተን በውስጥ ማለት አሁን ቁጭ ብለን ስናስብ ቁጭ ብለን ራሳችንን ስናዳምጥ ምንድነኝ እኔ ምንድነው የምሰራው አሁን ያለሁት ያስኩት ነገር ያዋጣኛል ወይ ብለን የምናስብ መንገድ ይመጣል ማለት ነው። እሱ ነገር ለማድረግ ግዴታ ራሳችንን ማዳመጥ አለብን። ለራሳችን ጊዜ መስጠት አለብን። ለራሳችን ጊዜ ስንሰጥ
ለእምነታችን ጊዜ ለምንመጣው ጊዜ ስንሰጥ ለምንውልበት ቦታ ጊዜ ስንሰጥ ለምን ራሳችን ሁኔታ ማንነት ማለት በጣም ራስ የፈለገ እንዳለው ነው ወርውሮ ማክበር በቃ ይላይለንም እዚህ ነው ብለን ማለት ግን ምንም ስልጣን የለው ትሬኒንግ የለው ራስን ለገለው ሶ ራሳችንን በገበታ ይሄን ነገር ማድረግን ድረስ ጎላችንን ማግኘት ማድረግ አንችልም ያስፈጥናቸውን ፕላኖች ደግሞ መሄድ አንችልም የምንሄድበትን ማናቅም ብንሄድበት ራስ የሆነ ላይ እናቆር ምክንያቱም ራሳችን አቅምን አላየን ስንቅ የሌለው ሰው ረጅም ጉዞ አስባ ውሃ ሳይዝ ምግብ ሳይዝ የሚጓጓዝ መንገድ ሳይዝ ለሱ የሚጠቅሙት ነገሮችን ኢቭን ከአቅም ብቻ ካስተሳሰብ ጋር በተያያዘ የራሱን ሳይኮሎጂካል ቢውልድ መረዳት አይችልም እሱን ከተራመደ መንገድ ላይ መቅረቱ ነው መመለሱ ነው ማለት ነው ለራሱ የሚጠቅሙት ይዞ መጓዝ አለ ማለት እና ይሄ ኢንዋርድ የሚባለው ከዚህ ጋር ጀርኒ ኢንዋርድ ከዚህ ጋር ያዘ ኮንሰፕት ነው ራሳችን ጋር ያለው ምንድነው ምንም ነገር ሳንይዝ እንዴት እናደርጋለን ምንም ነገር ቪዛ ሳንይዝ ውጭ ተሰባል ፎርሳ እንደ ማለት በዚህ ነሰሲ ሆኖ መንቶች አለ በዚህ ዶክመንት ያስፈልጋል ከአንድ ቦታ ከሀገር ስለዚህ እንሳን የራሳችን ውስጣችንን ሩነታችንን ደግሞ ጉንና ዲስከሽን ወሳብ እኔ ያለሁት የቱ ጋር ነው እኔ ምንድነው የምሰራው እኔ አቅም የቱ ጋር ነው ማንነት የቱ ጋር ነው ካላቀም መስራት አትችልም ካላቀም መዝለል አትችልም ሁሉም ሰው በአቅሙ ነው የሚዘል ሁሉም ሰው በአቅሙ ነው የሚያስብ ሶ ውሃ ውስጥ አቅም አላት አሳ ምድር ላይ ስትመጣ ደግሞ ትሞታለች within a minute or within a second አሞራ ሰማይ ምድር ላይ ላይኖር ይችላል ይራመዳል እንጂ በቃ ሳልበር መኖር አይችልም እባም በተመሳሳይ ነው እየተሳበ ነው የሚሞላው የተለያየ ቦታ ሊኖር ይችላል ግን የሚያውቁትን ነገር አረግ ይችላል እና ያንዳንዱ ነገር ስናደርግ እኛ ያለውን ነገር ቤስት ኳሊቲ ምንድነው ቤስት ኳሊቲያችን እንጠቀም ቤስት ኳሊቲያችን የተጠቀመን ግን የጎደለን መምራት እንችላለን የጎደለን ነገር እያደረግን እንላለን ምክንያቱም life is full of experience life is full of opportunity ሶ የጎደለን ካደረግን ቦታ ከፍ ይሆናልና ተመልክተን ቀደም ያስቀመጥናቸውን ጎሎችን ልናደርግ እንችላለን እቅራችንን ልናወጣ እንችላለን ከእቅራችን ጋር ልንራመድ እንችላለን ማለት ነው ስለዚህ እነዚህ ነጥቦች ላይ ተያይዘው የው ሐሳብ ነው ብዬ አስባለሁ ምስጋና እጅግ በጣም አመሰግናለሁ አምባሳደር ጥሩ ሐሳቦች ነው ያጸጋም አምባሳደር ያነሱት ሌሎቻችሁ ሐሳብ መስጠት የምትፈልግ ሰው ካለ እድል ሐሳብ የሚፈልግ ሰው አለ ሳያሳዩኝ ኦኬ እሺ ከሌለ ወደ ታዩኒድ አሁን እነዚህ ጥያቄዎች ያዙና ምንድነው እኔን ኃይል የሚችለው ወይም ደግሞ ሳስበው ሊያበረታታኝ የሚችለው ነገር ምንድነው እኔን ወደ ኋላ ሊጎትተኝ ወይም ደግሞ ታሽስበኝ ሊያስቀረኝ ሊጎትተኝ የሚችለው ነገር ምንድነው የሚለው እንደገና ደግሞ ምንድነው በእውነት ቫልዩ ሊሰጠው የሚችለው ነገር የሚለው ነገር እጅግ በጣም አስፈላጊ ነጥቦች ስለሆኑ እነሱኞቹንም ያዟቸውና ለራሳችሁ መስሱበት ሌላኛው ምንድነው ሌላው ፖይንት ስለዚህ አሁን እንዴት እንጀምር አሁን እንዴት ነው እስካሁን የተማርነው ነገር እስካሁን ድረስ ያወቅነው ነገር እንዴት እንጀምር ምንጊዜም ስንጀምር ከምንድነው ያለብን ከትንሽ ነገር ነው መጀመር ያለብን በጥቂቱ ታመነ በብዙ ይሾማል ይላል መጽሐፍ ስለዚህ በጥቂቱ ነገር ከጀመር ወደ ትልቁ መስመር እንገባለን ማለት ነው ትንሽ ነገር ምንድነው ለምሳሌ የቀኑ ሊሆን ይችላል የቀኑ ሊሆን ራሴን በቃ ከምናገረው ንግግር ከማደርገው ድርጊት ከምሆነው አኳኋን በመውሰድ ራሴን
ምን ማለት መገምገም። ከዛስ ፕሮግረሴን ደግሞ ምን ማድረግ ትራክ ማድረግ። ቅድም ብየዋለሁ ጆርናሊንግ ሊሆን ይችላል አንደኛው ትራክ ማድረጊያ መንገድ። ጆርናል ልናደርግ እንችላለን። ራሱ በማይንድፉልነስ ራሱ ፕሮግረሴን ለወይን ማየት እችላለሁ። ምክንያቱም ሳድግ ስለወጥ ስሻሻል ስቀይር ትራክ ወይ ደግሞ ራሴን እያየው ስለሚሄድ ፕሮግረሴን እድገቴን ላይ ይችላልው ማለት ነው። ሌላኛው ፊድባክን ምን ጊዜ ምንድነው መፈለግ ስክ ማድረግ ከሌሎች አንዳንድ ጊዜ አስተያየትንና ምክርን መቀበል ያስፈልጋል ማለት ነው። እዚህ ጋር ነገር ምንድነው ሁሉ ጊዜ ተግሳጽና ምክርን የሚወድ ዕውቀትን ይወዳል። ተግሳጽና ምክርን የማይወድ ግን ደንቆሮ ነው ይላል መጽሐፍ። ምን ማለት ነው? ክሪቲሲዝምን ለኔ የሚሰጡ አስተያየቶችን ሁሉ እንደ ክፋት እንደ መጥፎ ነገር የማያቸው ከሆነ አያሳድገኝም። ግን ለመለጥና ለማደግ ምን አይነት ነገር ማድረግ አለብኝ? ራሴን ለማሻሻል፣ ራሴን ለመቀየር፣ ራሴን አንድ ወደፊት ለማድረግ ምን ጊዜ ፕሮግረሶችን ትራክ ማድረግ አለብኝ። ራሴን ለማሻሻል፣ ራሴን ለመቀየር ወደፊት መሄድ፣ ራስን መፈተሽ እጅግ በጣም አስፈላጊ። ራስን ለመፈተሽ ደግሞ አስተያየት መቀበል፣ ከሌሎች ስለያለውን ነገር ማወቅ፣ መስማት፣ ከሌሎች ለመረዳት መሞከር እጅግ በጣም አስፈላጊ ነው ማለት ነው። እንደዚህ ስናደርግ እጅግ በጣም ሰክሰስፉል የሆነ ላይፍ መኖር እንችላለን። ሰክሰስፉል የሆነ ላይፍ ስንኖር ደግሞ ለኛ ብቻ ሳይሆን ለብዙዎች መትረፍ እንችላለን። ከኛን ለብዙዎች ማድረግ መትረፍ እንችላለን ማለት ነው። ሶ ራስን በፈለግ ጉዞ ውስጥ ወደ ውስጥ በመናደርጋቸው ጉዞ ውስጥ እጅግ በጣም ብዙ ጥቅሞችን እናገኛለን። ራሱን የተረዳና ራሱን የተገነዘበ ሰው በቀላሉ ራሱን መግዛት ይችላል። ራሱን የገዛ ሰው ደግሞ በፈጣሪ ዘንድ ራሱ ትልቅ ክብርና ትልቅ ጸጋ ነው ያለው ማለት ነው። ምክንያቱም ከተማ ከመግዛት ራስ መግዛት ይበልጣል ብሏል። ከተማ ከማስተዳደር ራስ መግዛት እጅግ በጣም አሪፍ ነው። ራስን የምትገዛው ደግሞ ሳታውቅ ራስ ልትገዛ አትችልም። ስለዚህ ራስን ደግሞ ኢነር ጆርኒ ወደ ውስጥ መመልከት ወደ ውስጥ ማየት እጅግ በጣም አስፈላጊ ነው። ኢነር ጆርኒ ወይም ደግሞ ወደ ውስጥ ጉዞ ብለን ያዘጋጀነው ይሄ ነው ትልቁ ማየት እና እዚህ ጀምር ፕሮግራሙን ማድረግ የነበረብን አንድ ነገር ነበረ። በእርግጥ አምባሳደር የተወሰነ ገልጾታል። የአፕሊፍት ስራዎች መካከል አፕሊፍት ኢኒሺዬቲቭ ለማታውቁት አፕሊፍት ኢኒሺዬቲቭ ኢትዮጵያ ወይም ደግሞ ከፍታ ብንለው አፕሊፍት ማለት ከፍታ ማለት ነው። ከፍ ማድረግ የሆነ የተቀበረ ማንነት የተቀበረ ኮሚኒቲ ሊሆን ይችላል። ከዛ ከነበረበት ችግር ማድረግ ነው ማውጣት ነው። ስለዚህ አፕሊፍት ሶስት መሰረታዊ ፒላሮች አሉት። ሶስት መሰረታዊ ፒላሮች አሉ። አንደኛው ኢምፓወርመንት ነው። ኢምፓወርመንት ማለት ማብቃት ማለት ነው። የተለያዩ ስልጠናዎችን እንሰጣለን። ለምሳሌ ዲጂታል ማርኬቲንግ ላይ ሃው ቱ ቢ ኮንተንት ክሬተር የስራ እድል የሰጠንበት እዚህ ፕሮግራም ነበር። የስራ እድል ፈጥረናል ለብዙ ሰዎች ኮንተንት ክሬተር እንዴት መሆን ይቻላል የሚለው ላይ ዲጂታል ማርኬቲንግ ላይ ዲጂታል ቱሎችን እንደገና ደግሞ የተለያዩ ስልጠናዎችን በየክፍለ በዝቅተኛ ማህበረሰብ ክፍሎች ጋር ስልጠናውን በመስጠት ብዙ ቴስቲሞኒዎች ብዙ ስራዎችን የሰራ ነው ኢምፓወርመንት ላይ። ሌላው ኢንሪችመንት ነው። ኢንሪችመንት ደግሞ አንድን ሰው ኢምፓወር ካደረግነው ካቀነው በኋላ እንዲሁ አንተው የደረሰ ከምን ደረሰ፣ ምን እየሰራ ነው፣ የት ነው ያለው የሚለው ነገር ትራክ እናደርጋለን። አሴ ፋሚሊ እናወራለን ማለት ነው። ይሄኛው ኢንሪችመንት ነው። ዋናው ነገር ምንድነው? ኢንላይትመንት ነው። ኢንላይትመንት ማለት ደግሞ አብራሂ ወይም ደግሞ ንቃተ ህሊና ዘላለማዊ ንቃተ ህሊና መፍጠር ወይም ደግሞ ኢንላይትድ መሆን በጣም ንቃት ከጣሪ ጋር ጥብቅ የሆነ ግንኙነት መፍጠር ሁሉም ሰው በየሃይማኖቱ ካለው አምላኩ ጋር ጥብቅ የሆነ ግንኙነት በመፍጠር ኢንላይትድ ይሆናል። ይበራለት ሰው ይሆናል። የበራለት ሰው እጅግ በጣም ለሌሎች መትረፍ ይችላል። ለሌሎች መትረፍ ሌሎችን ማገልገል ሰርቪስ ፕሮቫይደር መሆን። አሁን ለምሳሌ አብርሃም በፒራሚዱ ጫፍ ላይ ያስቀመጠው አንድ ሀሳብ አለ፣ ሰልፍ አክቹዋላይዜሽን። ስለዚህ በጋራ አንድ ላይ እኛ ኢንላይትድ ሆነናል እያልናችሁ ሳይሆን በጋራ አንድ ላይ ምን እንሆናለን? ኢንላይትድ እንሆናለን፣ ሰልፍ አክቹዋላይዝድ እንሆናለን። ወደዛች ወደ ፒራሚዱ ጫፍ ብዙዎች ወደ ተመኙት ጥቂቶች ወደ ደረሱባት ወደ ፒራሚዱ ጫፍ ለመድረስ ያስፈልጋል ራስን ማዳመጥ፣ ራስን ምን ነኝ ማን ነኝ የሚለውን ነገር
ማወቅ እጅግ በጣም አስፈላጊ ነው። ያንን ለማወቅና ለመረዳት ደግሞ ኢነር ጆርኒ ወደ ውስጣችን መመልከት፣ ወደ ውስጣችን ማየት፣ ራሳችንን ለመለወጥ ሁልጊዜ መታተር ያስፈልጋል። ራሱን የቀየረ ራሱን ለወጠ ሰው ነገ ለብዙዎች ይተርፋል እና አፕሊፍት ሲመሰረት እንደ ፒላር አድርጎ ያስቀመጣቸው እነዚህ 3 ዎች ኤምፓወርመንት፣ ኢንሪችመንት እና ኢንላይትመንት ነው። ከዚህ ጋር በዋነኝነት ጥብቅ ግንኙነት አለ። አፕሊፍት ኢኒሺየቲቭ ኢትዮጵያ ሲቪል ሶሳይቲ ነው። ማለትም ኤንጂኦ ገቨርንመንታል ኦርጋናይዜሽን ነው። ከመንግስት ጋር ምንም አይነት መንግስታዊ ያልሆነ ተቋም ነው። ሰዎችን ለመርዳት፣ ሰዎችን ለማገዝ፣ ሰዎችን ለማንቃት ሲቪል ሶሳይቲ የሚሰራ ድርጅት ነው። ሰዎች መንቃት አለባቸው። ንቃተ ህሊናቸው ክሪቲካል ቲንኪንግቸው ማደግ አለበት፣ መጎልበት አለበት። እንደዛም they ask question እንጂ ዝም ብለው ድንጋይ አይወርውሩም። ዝም ብለው እርስ በርስ አይገዳደሉም፣ አይጠፋፉም። ራሳቸውን ያወቁ ራሳቸውን የተረዱ ሰዎች፣ ራሳቸው ብቁ የሆኑ ሰዎች ጥያቄ መጠየቅ፣ ክሪቲካል የሆነ ጥያቄ መጠየቅ፣ ጥያቄያቸውን በቃ ሲስተማቲክ ኢንፍሉዌንሰር ሰዎችን መፍጠር አንደኛው የአፕሊፍት ኢኒሺየቲቭ ዓላማ ነው። እነዚህን ለማሳካት ደግሞ አፕሊፍት ኢኒሺየቲቭ ኢትዮጵያ 3 ፕሮግራሞች አሉት። በምን ኤዱኬሽን አለው። አንደኛው ትምህርት ላይ ትምህርቶችን ያስተምራል። አንደኛው ትምህርት ፐርሰናል ዴቨሎፕመንት፣ የዲጂታል እውቀቶች አሉ። ብዙ ትምህርቶች ይሰራል። ዲፓርትመንት ዋነኝነት የሚሰራው በዚህ ዓመት በያዝነው ዓመት ትልቁ እቅዳችን ሰዎች ራሳቸውን እንዴት ፈጥረው ማግኘት ይችላሉ፣ ሰዎች እንዴት ራሳቸውን መሆን ይችላሉ፣ ሰዎች እንዴት ህይወታቸውን መቀየር ይችላሉ፣ ራሳቸው ባላቸው ነገር እጃቸው ላይ ባላቸው እድል እንዴት መቀየር ይችላሉ የሚለው ሆነ ፐርሰናል ዴቨሎፕመንት ላይ እጅግ በጣም አትኩረን እየሰራን እንገኛለን። ሌላኛው ኢንቫይሮንመንት ፕሮቴክሽን አካባቢ ጥበቃ ላይ እንሰራለን። አካባቢ ጥበቃ ኤስዲጂን አድቮኬት በማድረግ አጀንዳ 53ን በማስተዋወቅ አካባቢያችንን ሁልጊዜ እንዴት መጠበቅ እንችላለን፣ እንዴት አካባቢ የማይበክሉ እቃዎችን ወይም ደግሞ ማቴሪያሎችን አለብን የሚለውን ትልቅ ፕሮግራሞችን በማዘጋጀት ፎረሞችን በማዘጋጀት እንሰራበታለን። በዚህ ዓመት የምንሰራበት ይሆናል። ሌላኛው ፒስ ሴኩሪቲ ሰላምና ደህንነት እንሰራለን። እንዴት የሀገራችን ሰላም ማረጋገጥ እንችላለን፣ እንዴት የአህጉራችንን ሰላም ማረጋገጥ እንችላለን፣ እንዴት ኤስዲጂ ኢትዮጵያ ውስጥ በከተማችን ሁሉ መሳካት ይችላል፣ እንዴት አጀንዳ 2063 መሳካት ይችላል የሚለውን ነገር አጽንኦት ሰጠን እየሰራንበት እንገኛለን ማለት ነው። እና እነዚህም ፒላሮች እነዚህም ፕሮግራሞች ለማዘጋጀት ነው ሰው ልጅ መጀመሪያ ምን አለበት? ወደ ውስጡ መጓዝ አለበት። ራሱን ማወቅ አለበት። ራሱን ማሻል መቻል አለበት። ራሱን ያላሻሻለ ራሱን ያልቀየረ ሰው ግን በኋላ ዞሮ ለሀገር ጦስ ለብዙ ነገር እንቅፋት ስለሚሆን ራስን ለመጠና ለማሻሻል ሰዎችን መታተር ይጠበቅብናል። የዛሬው መልእክት ነው። ለቀጣይ ወደ እያጠቃለልኩ ነው። አንድ ስላይድ ላይ ቀረችኝ። ሌላኛው በቃ ከዚህ ሌሰን መውሰድ ያለብን ነገር ምንድን ነው? ከዚህ እስካሁን ከቆየው ኢነር ጆርኒ ወይም ደግሞ ወደ ውስጥ ጉዞ በሚለው ሀሳብ ላይ መውሰድ ያለብን ጽንሰ ሀሳቦች ምንድን ናቸው? አንደኛው ራስን ማወቅና ራስን መረዳት ለእድገት መሰረት ነው፣ ፋውንዴሽን ነው። ሰዎች ራሳቸውን ካወቁና ከተረዱ እድገታቸው መሰረት ጣሉ ወይም ደግሞ መሰረት አኖሩ እንላለን ማለት ነው። ራስን እንዴት ማወቅ እንደሚችል ያለን ጥንካሬ፣ ያለን ድክመት፣ ያለን እድል፣ የሚመጣብን ፈተና መረዳት መቻል ነው። ራስን ማወቅ ማለት ሰልፍ አዌርነስ ማለት ሰልፍ ስለራሳችን ያለንን ግንዛቤና እውቀት ማሳደግ ይጠበቅብናል። እውነተኛ ለውጥ የሚመጣው ከምንድን ነው? ከውስጥ ነው። እንቁላል ከውጭ ብትሰብሩት ልጠብሳችሁ ልትበሉት ነው። እንቁላል ከውስጥ ከራስ ከተሰበረ ጫጩት ነው፣ ህይወት ያለው ነፍስ ያለው ነገር የሚወጣው ማለት ነው። ስለዚህ ምንጊዜ ብዙ ለውጦች የሚመጡት ከውስጥ ነው። ከውስጥ ራሳችን ውስጥ ያንን ውስጣችንን ፈን ማግኘት የኛ ስራ ነው የሚሆነው እና የኛ ኢነር ጆርኒ ደግሞ የውስጣዊ ጉዟችን ደግሞ ውጫዊ ማንነታችንን ያሳድጋል። ለውጫዊ ሰክሰሳችን ለውጫዊ ለማቴሪያል ወርልዱ ሊሆን ይችላል። ለዚህ ለምናየው የሚታየው ለሚዳሰሰው የሚጨበጠው 5% ለሆነው ዓለም ትልቅ ሰክሰስ እንድናደርግ ወይም ደግሞ ሰክሰስፉል እንድንሆን ያደርገናል ማለት ነው። ሶ ብዙ ነገሮች የሚጀመሩት ከውስጥ ነው። አሁን እንደዚህ በፓወርፖይንቱ ላይ እንደምትመለከቱት ጎልያድ እና ትንሹ ዳዊት ፊት ለፊት ተፋጠው ይታያሉ። ጎልያድ በአቅሙ በጉልበቱ በሚታየው በ5% ነው ባይዘዌ የሰው ልጆች የሚያዩት 95% ዳርክ ኢነርጂ እና ዳርክ ማተር የሚባል ነገር አለና
አይታይም፣ አይዳሰስም፣ አይጨበጥም። ነገር ግን 5% ብቻ ነው የሚታየው እና ጎልያድ በሰውነቱ በግዝፈቱ ተመክቶ ትንሹ ዳዊት ደግሞ በውስጡ በያዘው አምላኩ ተመክቶ ፊት ለፊት ቆመ። ዳዊት ከጎልያድ ፊት ሲቆም ልክ እንደ እንትን ነው እንደ ከዝሆን ፊት አይጥ እንደመቆም ነው የሚያክለው ማለት ነው። ነገር ግን ይሄ ዳዊት በውስጡ ምን ይዟል? ፈጣሪ አምላኩን ይዟል። ፈጣሪ አምላኩን ለመያዝ ግን መጀመሪያ ዳዊት ልበ ቀና ነው፣ ራሱን ያሸነፈ ሰው ነው። ልበ አምላክ ተብሏል። ልበ አምላክ ማለት እንደ አምላኩ ወይም ደግሞ እንደ እግዚአብሔር ያለ ልብ እንደማለት ነው። ልበ አምላክ እንደዚህ አይነት ማንነት ያለው ሰው ነው ዳዊት። በዚህም የአምላክ ማደሪያ ሆኗል ማለት ነው። የአምላክ ማደሪያ የፈጣሪ ማደሪያ ደግሞ ውስጣችንን ማሸነፍ ውስጣችንን መግዛት እጅግ በጣም አስፈላጊ ነው። ወደ ውስጣችን ስናድግ ነው ሰው ከውስጡ ሲያድግ ትልቁ ጎልያድን የሚታይ ትልቁ ችግራችንን መቅረፍ እንችላለን። በህይወታችን የሚያጋጥሙን ትልልቅ ፈተናዎችን ትልልቅ ችግሮችን መቅረፍ የምንችለው ወደ ውስጣችን ተመልክተን ውስጣችን አውቀን ተረድተን ከፈጣሪያችን ጋር ጥብቅ ግንኙነት ሲጀምር ውስጡን ያየና የተመለከተ ሰው ከፈጣሪው ጋር ጥብቅ የሆነ ግንኙነት ነው የሚፈጥረው። ምክንያቱም ፈጣሪ ሁላችንም የክርስቶስ ቤተ መቅደሶች ነን። ቤተ መቅደስ ማለት ማደሪያ ነን። እንደ ማደሪያነታችን ደግሞ ራሳችንን ልንጥቅና ልናነጻ ይገባል። የምናደርገው ግን ወደ ውስጣችን ጉዞ ስናደርግ ነው ማለት ነው። ኢነር ጆርኒያችን አውተር ሰክሰሳችንን ምን ያደርገዋል? ሼፕ ያደርገዋል። ዳዊት በዛ ፊት ቆሞ በአምላኩ ተማምኖ በውስጡ በያዘው ኃይል ስለተመካ ጎልያድን በአንድ ጠጠር ብሎታል ማለት ነው። ስለዚህ በዛሬው ቆይታችን እነዚህ እንዴት ወደ ውስጣችን መመልከት እንችላለን፣ እንዴት ራሳችንን ማሳደግ እንችላለን፣ እንዴት ህይወታችንን መቀየር እንችላለን፣ እንዴት ሰክሰስፉል መሆን እንችላለን የሚሆን በጥሩ ሁኔታ ተመልክተናል። the longest journey you will ever take is the one within yourself መጀመሪያ ስንጀምር ያልነው ማለት ነው። ትልቁ የህይወታችንን የሚቀይረው ትልቁ ህይወታችንን ሊያሻሽለው የሚችለው ጆርኒ በውስጣችን የምናደርገው ወይም ደግሞ ረጅሙ ጉዞ የሚሆነው በራሳችን ውስጥ ራሳችንን ለማሳደግ የምንጓዘው ጉዞ ነው። ቶፕ ኦፍ ዋን ማውንቴን ዘ ቦተም ኦፍ አናዘር ማውንቴን ይባላል። የአንድ ማውንቴን ጫፍ ፒኳ ማውንቴን ወተን ጫፏ ላይ ከደረሰን በኋላ ለሌላኛው ማውንቴን ወይም ቀጥ የሚመጣ ማውንቴን ቦተም ነው። ስለዚህ ሁልጊዜ ራሳችንን በማሻሻል ውስጥ ራሳችንን በማሳደግ ውስጥ መጓዝ ይጠበቅብናል። የዛሬው መልእክቴ ነው። ሐሳብ አስተያየት ካለ ወደ አምባሳደር ልውሰዳችሁና የዛሬውን ፕሮግራም ተመልሼ መጥቼ ቃልዬ እንዘጋለን ማለት ነው። አምባሳደር ወደ አንተ መጣ። አመሰግናለሁ። ምስጋናው ዛሬ ረጅም ሰዓት ወስናል መሰለኝ። አይ ቲንክ አውቄ ነው ዝም ያልኩ፣ ምክንያቱም ሐሳብን ማቋረጥ ስለፈለኩኝ ከማዳመግ ገኘበት ማለት ነው። ስለዚህ ሁላችሁንም እናመሰግናለን። ያው በጣም አምሽተናል። ኦልሞስት 4 ከሩብ ሆኗል። 15 ደቂቃ ወይም 14 ደቂቃ ወስደናል። ለመጠቅለል ቅድም ያለው ሐሳብ ላይ ነው የማጠናክረው። ምስጋናው በጣም ነው የምናመሰግነው ይሄንን ነገር አዘጋጅተህ ለማካፈል ስለመጣ በአፕሊፍትም ስም እንደዚሁም ደግሞ በራሴ ሰዓትም ነው። ከዛ በተያያዘ ይሄ ሁሉ የሚሰራው የሚነገረው የሚለፈው ካለን ጊዜ በጣም ወስደን ስለሆነ እዚህ ጋር አንድ ሰውም ይሁን ሁለት ሰውም ይሁን ይሄን ሐሳብ ግን እንደቀደም የሆነ ነገር ቴካዌ ይዛችሁ ሂዱ። በቃ ቴካዌ ይዛችሁ መሄድ አለባችሁ። ምክንያቱም ካለ ቴካዌ ምንም ነገር መስራት አንችልም። ስለዚህ የኛም ደግሞ ልፋትና ድካም ያለው ነገር ለማቅረብም እንደሚቀጥለውም ጊዜ ለሞራልም እዚህ ጋር ከኛ ጋር የምትቆዩ ሰዎች as part of us ናችሁ። ከኛ ጋር ምንም ልዩነት የላችሁም እንደኛችሁ። ስለዚህ የሆነ ነገር ስንፈልግ የሆነ ነገር አሁን እሱ አይመቸው እና አፕሊፍት ሲፈልጋችሁ እንደዚህ አይነት ሐሳቦች ላይ ሞር እንተ ማብራራት የምትችሉበት አጋጣሚ ሊኖር ስለሚችል ለራሳችሁንም ሬዲ ማድረግ ነው። ምክንያቱም ሰው ሁሉ ጊዜ አንድ ቦታ ላይ ኖር ይችላል። በተለያየ አጋጣሚ ሊንቀሳቀስና አንዳንድ ቦታዎችን ሊለቅ ስለሚችል እናንተ ተከታችሁ ይሄን ነገር ልሰሩ የምትችሉበት አጋጣሚ ስላለ እዚህ ጋር የሚነገረው ነገር በሙሉ ብትችሉ ስላይዱን ሼር ያደርጋችኋል። ቴሌግራም ላይ ይለቀዋል። ወስዳችሁ መስራት ትችላላችሁ። ጨመራችሁ ሚስተካከል አድርጋችሁ በራሳችሁ ሙድ እና በራሳችሁ ኮንሰፕት ዴቨሎፕ አድርጋችሁ ፕሮግራም ሲኖር መሳተፍ ትችላላችሁ። ታችሁ ማቅረብ ትችላላችሁ። ዘንድ ማለት ትችላላችሁ። ምንም ችግር የለም። ስለዚህ አሁንም
ዛሬ ከዚህ ፕሮግራም ምን ይዤ ሄድኩኝ የሚለው ጥያቄ ይሁንና እናንተ ማለት ቁጭ ብላችሁ አስቡበት። ምንድነው ያገኘሁት? ምንድነው ማለት እንዴት ነው ነገር ተግባራዊ ያደርገው የሚባለው ብዙ ነጥቦች ተነስቷል። እነሱን ፋይናላይዝ አድርጋችሁ ጠቅላላችሁ ልታስቡበትና ልትለወጡበት ይገባል። ምክንያቱም እዚህ ጋር መቆየት ማለት ብዙ ቦታ ላይ ከምንቆይባቸው ሰዓት የተሻለ ነገር እናገኝባቸዋለን ብለን አምን ለዚህ ጋር ተቀመጥነው እስካመነን ድረስ የሳም ፓርት ኦፍ ጀርኒ ዋርድ ማለት ነው። ራስን የመግዛት አንደኛው ኮንሰፕት ይሄ ነው። በቃ በምትፈለጉበት ቦታ መቀመጥ ማለት ነው። በፍጹም በማትፈለጉበት ቦታ መቀመጥ የለባችሁ፣ መሄድ የለባችሁ። እዚህ ጋር ተፈልጋችሁ ነው የመጣችሁት፣ ፈልጋችሁ ነው የመጣችሁት። ከዚህ ጋር ነገር ስትወስዱ ምን ሆነ ማለት ነው? የመጀመሪያው ስቴፕ ጀርኒን ዋርድ ወይም ደግሞ የመጀመሪያው ስቴፕ ማይንድሴት ላይ በምትፈልጉት ወይም በምትፈልጉበት ቦታ ተቀመጡ። የሆነ ጥሩ ነገር በምታገኙበት ቦታ ማለት ነው። እዚህ ጋር ጥሩ ነገር አግኝታችኋል ብዬ ነው ማሰብ። ይሄን ያገኛችሁትን ነገር ደግሞ እናንተ ዴቨሎፕራችሁ አሳደጋችሁ ትልቅ አድርጋችሁ ደግሞ ሌሎቹ የምትጠቅሙበት እንደሚሆን ተስፋ አደርጋለሁ። በኔ በኩል ይሄን ነው የምለው። ስለነበረን ቆይታ ግን በጣም ሳደንቅ አላልፍም። በሌላ ፕሮግራም ደግሞ እንደዚህ እንገናኛለን። አጥፉብን። ሀሳብ አስተያየት ካለ ደግሞ ኮሜንትም አለ፣ ኢሜልም አለ፣ እዚህ ቴሌግራም ላይ ጻላላችሁ። አንዳንድ ኦፖርቹኒቲዎች ሲኖሩ ሼር አደርጋችኋለን። አንዳንድ ትምህርታዊ ነገር ደግሞ ጠቀም ለእናንተ ማለት ብለን የምንስበው ካለ ሼር እናደርጋችኋለን ማለት ነው። በጣም ነው የማመሰግነው። ቴንክ ዩ። አፕሊፍተር ቀጥል። እሺ አፕሊፍተር ወጥቶ መሰለኝ ለጊዜው። አፕሊፍተር አለ መስገነው ይሄኛው እንደዚህ አይነት ፕሮግራሞች ብዙ ጊዜ መቀጠላችን አይቀርም። እስከዛሬም ሲተላለፉ ነበር። በጣም ብዙ ፕሮግራሞች ተላልፈዋል። እነዚህ ስልጠናዎች በተለይ እንደ ስልጠና ነው የምናየው። ዛሬ ይሄ በአንድ ቀን ሊያልቅ ይችላል እንጂ 3 ቀን 4 ቀን 3 ሳምንት 2 ሳምንት የሚቆዩ ስልጠናዎች አሉ። ስለዚህ እነሱን ስልጠና ለማካሄድ ደግሞ ብዙ ጥረቶች እያደረግን ስለሆነ ኪፕ ኢን ተች፣ ደውሉ፣ ቴክስት አድርጉ ሀሳቦች ካሉ። ምክንያቱም እኛ ብዙ ስራ ስላለ ልንረሳን ስለምንችል አንዳንዴ ፖስት የማይደረጉ ኦፖርቹኒቲዎች ሊኖሩ ስለሚችሉ ከኛ ጋር አብራችሁ ለማለት የምትፈልጉ ሰዎች ካላችሁ አሁን ስማችሁን ቴክስት ቴሌግራም ላይ ልኩት። ከዛ በኋላ ስልካችሁንም ወስደን ፕሮግራሞች እንወስዳለን። ባለፈው ሼር ያደረግነው ኦፖርቹኒቲ ነበር። ሂዶ አላውቅም። አፍሪካ ስኪል ዊክ የሚባል አንድ ፕሮግራም አፍሪካ ህብረት ውስጥ እየተዘጋጀ ነበር። ባለፈው እንዳጋጣሚ ሆኖ አልተመቸኝም። እኔም ምንም የተመቸው አይመስለኝም። አዴርን ግን ሼር ያደረግን ይመስለኛል። እዚህ ላይ የተሳተፉ ልጆች ባለፈው ማለት ይሄ ካለ እሱን ኤክስፒሪየንስን በአንድ ደቂቃም በሁለት ደቂቃም ማውራት ይችላል። ያለው እንግዲህ እስካሁን ድረስ ምስጋናው ካገባ ፋይናላይዝ አድርግና እንሰነባበት። ይቅርታ ኔትወርክ አስቸግሮኝ ነው ወጥቶ የነበረው። ያብጸጋ ሄዳል እንዴ? ባለፈው የስኪሉ አፍሪካ ዩኒየን ያብጸጋ ይሰማል? እንዳጋጣሚ ሆኖ ክላስ ጀመር ነው። ኦኬ ችግር የለውም። በቃ ከኛም ጋር ወደፊት ስብሰባዎች ትልልቅ ነገሮች እስኪስተካከሉልን ድረስ ነው። በጣም ጥሩ ቆይታ ነበረን። በጣም አመሰግናለሁ ሁላችሁም ስለተገኛችሁ። ትልቅ ትምህርት የወሰዳችሁበት ነው ብዬ አስባለሁ። ለወደፊትም እንደዚህ አይነት ፕሮግራሞችን የምናዘጋጅ ይሆናል። ኢንፐርሰን ተገናኝተን ብዙ ነገሮችን የምንመክርበት የተሻለ ነገር የምንፈጥርበት ነው ብዬ አስባለሁ። ለወደፊት ቤተሰባዊነታችሁ አይለይም። ነገ ከነገ ወዲያ ደግሞ አንድ ላይ ሆነን ትልልቅ ነገሮችን የምናሳካና ወደፊት ደግሞ ለሀገራችን ለኢትዮጵያም ለአህጉራችን አፍሪካም የምንተርፍበት እንደሚሆን ተስፋ አደርጋለሁ። በጣም ወዳችኋለሁ። ሰላም እደሩ። ቻው። እናመሰግናለን።